አይ አትስደቡ በቃ ከዚህ በኋላ ብሏል አላህ ብሎ ህግ ያወጣው። ይሄ በታሪክ ሲደጋገም ይኖራል። ራሳቸው ነገር ይፈልጋሉ፣ ከዚያ የመልስ ምቱ ሲበረታባቸው ያለቅሳሉ፣ እንትን ይሆናሉ፣ ቪክቲም ይሆናሉ ማለት ነው። ሚዲያ ላይ ወጥተው ተጠቂ ነን፣ ተሰዳቢ ነን፣ ስንሰደድ ኖረን እኛ ከእንትን ዘመን ጀምሮ መብታችን እንደተረገጠ ሲሉ ሲያለቅሱ ይኖራሉ። ይሄ ኢስላሚክ ሜንታሊቲ ነው የሚባለው። የእስልምና ሜንታሊቲ እንደዚህ ነው። የበታችነት ስሜት አለባቸው። እፎይ እንዴት ነው ወደ ንጽጽር የገባው የሚለውን እንደው ሁላችሁም ዩቲዩብ ላይ ገብታችሁ ካለ ብታዩ በጣም ደስ ይለኛል። እፎይ እንዴት ነው የገባው የሚለውን ታሪኩን ሲናገር ብትሰሙ በጣም ነው የምታዝኑት። ሌላ ስራ የነበረው ሌላ ህይወት የነበረው ስለ እስልምና ምንም የማያውቅ ሰውዬ አንድ ቄስ ስልጤ አካባቢ በስመ አብ ወወልድ ወመንፈስ ቅዱስ ብሎ ቤተክርስቲያን አውደ ምሕረት ላይ ነው ባይዜ ሌላ ቦታ አይደለም። መስጂድ ውስጥ ወይ መስጂድ በር ላይ ነገር ለመፈለግ ሄዶ አይደለም። ቤተክርስቲያን አውደ ምሕረት ላይ በስመ አብ ወወልድ ወመንፈስ ቅዱስ አለ በስልጤኛ። የስልጤ ቋንቋ የክርስቲያን ነው፣ እንዴት እስልምናን ማን ነው በስመ አብ ወልድ ትላለህ ብለው ሰውየውን አሳድዱ። ከዛ እፎይ ይሄንን ሰማና ምንድነው የተከሰተ ያለው ተው ብሎ ተቃውሞ አቀረበ። ምንም ስለ እስልምና ያወራው ክፉ ነገር የለም። ሰውየው ስለተሰደደ ለሰውየው ዲፌንስ ቆመለት። መተው ሞለጩት። ከዛ ነው ወደዚህ ነገር ውስጥ የገባው። ባለፈው የምታስታውሱት የሆነ ጊዜ ላይ ከዮኒ ማኛ ጋር የተፈጠረው ሰጣ ገባ እንዴት ነው የተጀመረው? ዮኒ ማኛ መዝሙሩን ከፍቶ የበዓል ጊዜ ላይቭን እንደለመደው ሊያወራ ሲገባ ከስር መጥተው አንተ ሰው አምላኪ ሽንት ቤት የሚገባ ብለው ስድብ ጀመሩ። የሰው የምታመልኩት ቀን ደረሰ ምናምን እያሉት። ከዛ እሱ የመልስ የምትሰጠ ተጦዘ። ይሄ ታሪክ ነገር ይፈልጋሉ ራሳቸው፣ የመልስ ምቱ ሲከብዳቸው ያለቅሳሉ። ስለዚህ እንደዚህ ናቸው ሙስሊሞች። ሲቀጥል እነሱ እንኳን ለእኛ ለክርስቲያኖች እርስ በርስ ይገዳደላል። አሁን ይሄ የሆነ ጊዜ ላይ ቲክታክ ላይ አለ ሲዘዋወር አይታችሁ ከሆነ ሙስሊሞች ተከፋፍለው ሰለፊና አህባሽ ተከፋፍለው፣ ሰለፊዎቹ ይመስሉኛል አህባሾች ብዙ ሰው አይመቱም፣ በእንደዚህ አይነት ነገር ውስጥ አይሳተፉም። ግን አህባሾችን መስጂድ ውስጥ ከትክተዋቸዋል፣ ደም በደም አድርገዋቸው የተቀረጸ ቪዲዮ ቲክታክ ላይ ሲዞር ነበር። እነሱ እዛው እርስ በርስ እንኳን እንደዚህ ናቸው። ልል የምፈልገው ነገር ምንድነው? እፎይም ይሁን ማሜ ማናችንም እዚህ ጋር መተን ያልተጻፈ ነገር አላነበብንም። መጽሐፍ አነሳን፣ ይሄ ሰውዬ እንዲያርጓል ይላል። ይሄ ነውር አይደለም ወይ? እኔ በአእምሮዬ ስመዝነው ይሄ ሰውዬ ያደረገው ነገር ነውር ነው። ነውር ያደረገ ሰው እንዴት ነው ነብይ የምትሉት ብለን ጥያቄ ጠይቀን ተሰደብን ለምን ትላላችሁ? ውይይት ትፈልጋላችሁ? ለውይይት አቡ ሃይደር ጋር አላስደወልንም? ስንት ሺህ ሰው እያወቀ ሚዲያ ላይ የዛሬ 2 ዓመት ይሆናል። የዛሬ 2 ዓመት ተሰብስበው እነ ዮኒ ማኛ መጥተው እኔ ደውላለሁ ብሎ ኃላፊነት ወስዶ ራሱ ደውሎ አልመጣም አላለም። ውይይት ዮኒ ማኛም ቤት እኔም ቤት ሁሉ ጭምር አስታውሳለሁ። የውይይት ሁለታችንም ቤት ዮኒ ማኛም ጋር እኔም ቤት ላይ ዲቤት ጥሪ ተደርጎለት ኦፊሻሊ ማለት ነው። እንደውም በዮኒ ማኛ በኩል የሆነ ሀገር ላይ ወጥቷል። ከዛ ሲመለስ መልእክቱን ይዤ እሺ ወገን አንዴ ቆይ ማሜ ትቀጥላለህ። ኦኬ አንዴ ስላቋረጥካችሁ ምህረት አድርግልኝ። መልእክት በውስጥ ትቼልሃለሁ፣ መልእክት መልስልኝ። ለዚህ ነው የገባሁት። ታጮኝ ላገልግል። እሺ ወንድሜ ኦኬ። ስድብ ቃል እንዳትጠቀሙ ማናችሁም፣ ኦርቶዶክሳውያንም የኛም ወንጌላውያን አማኞች። እውቀትን በእውቀት ነው መሞገት። እዚህ የሚሰሙ አካላት ስላሉ፣ የጸጥታ አካላትም የመንግስት አካላትም ስላሉ አስረግጬ የምነግራችሁ ማለት ነው። እውቀትን በእውቀት ነው የምንሞግተው እንጂ በስድብኛ አንሞግትም። በማስፈራራትም አናስቆምም። እንደዚህም ብሎ ነገር የለም። እውቀትን በእውቀት ሞግቱ። ስለዚህ የስድብ ቃል የምትጠቀሙ ማናችሁም አቁሙ የስድብ ቃል። ቴንኪው ማሜ ቀጥል። እኔ ልል የነበረው ነገር በአጠቃላይ ቀድሞ ጀማሪ እነሱ ናቸው። የመልስ ምትኛ ስንሰጥ ያለቅሳሉ። እኛ ክርስትና ላይም ቅድም ኤርሚያ አንተ በጣም ብዙ ነገር ብለሃል። ስለ ክርስቶስ ስለ ስላሴ ሲያወሩ ምንም ብለን አናውቅም። ምንም ክፉ ነገር አንልም። ተቃውሞ ሰላማዊ በኢትዮጵያ ታሪክ ውስጥ እኔ እስከማውቀው ድረስ
እኔ እንግዲህ ራሴን ሳቅና ሚዲያ ስጠቀም ሙስሊም ሰባኪ እንዲህ ብሏል ለምን አለ ተብሎ በክርስቲና ሳይድ የተወጣ ሰላማዊ ሰልፍ አላቅም ሰምቼ አላቅም። ጎድዬ ካልሆነ ከኢንፎርሜሽን ቀርቼ ካልሆነ በቃ ለምንድን ነው ማንወጣው? ለምንድን ነው እየየ ማንለው? በሁለት ምክንያት ነው ብዬ ነው ማስበው ነው። የመጀመሪያው ጥያቄዎቹን አንፈራቸውም፣ መልስ እንዳለን እናውቃለን። ሁለተኛ ደግሞ መመለስ ለጊዜው መመለስ ባንችል እንኳን መፍትሄው ሰይፍ እንዳልሆነ እናውቃለን። ባጄ እኔ አንድን ሰው ይዤ የሆነን ነገር ትክዳለህ አትክድም ብዬ ካስገደድኩት ሰውየውን እንደውም እልህ ነው የሚይዘው። ጉልበት ማንንም ሐሳብ አስቀይሮ አያውቅም። ጉልበት ማንንም አሳምኖ አያውቅም። ይሄንን እናውቃለን። የሰለጠነ ማይንድ አለ። ስለዚህ ጥያቄው ቢከብደን ጥያቄውን ባንመልስ እንኳን ሰይፍ ትክክለኛው አካሄድ እንዳልሆነ ስለምናውቅ እየየ ማለት ትክክለኛው መንገድ እንዳልሆነ ስለምናውቅ እንደዚህ አይነት አላስፈላጊ አካሄድ አንሄድም። ስለዚህ በህግ ይኬድ፣ በህግ ሂዱ። በህግ ማለት በኢትዮጵያ ህገ መንግስት ማለት በእናንተ ህግ አይደለም። የእናንተ ህግ አይመለከተንም። በኢትዮጵያ ህግ ከተኬደ ነገሩ ዞሮ እናንተ ላይ ነው የሚመጣው። እናንተ ናችሁ የመጀመሪያ ተከሳሽ፣ የመጀመሪያ ታሳሪ፣ እስረኛ የምትሆኑት እናንተ ናችሁ። ለዚህ ደግሞ ብዙ ማስረጃ እንሰጣለን እኛ ለፍርድ ቤቱም ለህግ አካላት ብዙ ማስረጃዎች አሉ። በመጽሐፍ ደረጃ አለን፣ በቪዲዮ ደረጃ አለን፣ በድምጽ ደረጃ አለን። አውቀን የኛን ልጆች ሙስሊሞችን ሂጃብ እንዲያወልቁ አስደርገን ወይ ደግሞ ክርስቲያኖችን ገንዘብ ዝም ብሎ ክርስቲያን አለ አይደለ በቃ ብር የቸገረው ወጣት ዝም ብሎ ሰፈር ውስጥ ወዲያ ወዲህ የሚሯሯጥ እና ዝም ብለን ገንዘብ ክፍለን ሂጃቧን ሲያስወልቃት ድራማ አሰርተን እንላለን የሚል ሪከርድ አለ። ባጄ ተናጋሪዎቹ ይታወቃሉ፣ ስብሰባው ይታወቃል። እንደዚህ አይነት ሴራ ይሰራል። ይሄንን ሁሉ አሳልፈን ለህግ እንሰጥና እስኪ እናንተ በህግ አካሄድ ካዋጣችሁ እንመለከታለን እናያለን። ስለዚህ የህጉም ስለማያዋጣችሁ የምታደርጉት ነገር ምንድነው? በደቦ እንደ አንድ ላይ ተሰብስባችሁ የራሳችሁን ፍርድ መስጠት ነው የምትጀምሩት ማለት ነው እንጂ በህግ ከሄዳችሁ ተሸናፊ ናችሁ እናንተ ራሳችሁ። ቴንክ ዩ ኤርሚ ጨርሻለሁ። ቴንክ ዩ ማሜ። እሺ እግዚአብሔር ይስጥልኝ፣ አመሰግናለሁ። ይሄ በጣም በተደጋጋሚ የነበረና ብዙ ጊዜ ደግሞ ጉዳቱ ማን ላይ እንደሚያርፍ እንግዲህ እግዚአብሔር ያውቀዋል። እኛ ደግሞ እንደ እግዚአብሔር ቃል መጋቢዎች እንደ እግዚአብሔር ቃል የእግዚአብሔርን ቃል እንደ መቀበላችን መጠን የክርስቶስ ትእዛዝ ምንድን ነው ያለው? ምን ይላል የእግዚአብሔር ቃል ስንል መጽሐፉ ኢትፍረወሙ ለእለ ይቀትሉ ሥጋክሙ ለእለ ይቀትሉ ሥጋ ወለነፍስክሙ ይክሉ ቀትሎታ። ሥጋችሁን ለሚገድሉ ሰዎች አትፍሯቸዋል። ወለነፍስክሙ ይክሉ ቀትሎታ፣ ነፍሳችሁን መግደል አይችሉምና። አላ ፍርህዎ ለዘይቀትል ሥጋሂ ወነፍስ በገሃነም፣ ሥጋንም ነፍስንም በገሃነም የሚያስገባውን ገሃነም የሚከተውን እሱን ብቻ ፍሩት እንጂ ሥጋን ለሚገድሉ አትፍሯቸው ነው የሚለው መጽሐፉ። ከዚህ የተነሳ እንዲሁ የሥጋ ገዳዮች ጥንቱንም የነፍሰ ገዳይ ማን ነው? ዲያብሎስ ነው። ዲያብሎስ በባህሪው ነፍሰ ገዳይ ነው የሚለው አለ። እኛ ደግሞ የምናመልከው መጽሐፍቶቻችንም የሚሉት የትኛውንም ክርስቲያናዊ መጽሐፍ ለእመጸፍ አከመልታቴ ከሀብሎት ተጋለታይ በዚህ ቢመታ እንኳ እንደገና በዚህ ስጠው ይላል እንጂ መልሰን ያንን እንድናደርግ አይፈቅድም። ግን አንድ ነገር ግን የሚፈቅድበት መንገድ ምናልባትም ለዚህ አጸፋ የሚሆነው ነገር ግን ማን ነው አጸፋውን መመለስ የሚችለው? በጣም ጥንቃቄ የሚያስፈልገው ነገር፣ በጣም ጥንቃቄ ያስፈልጋል። ሙስሊም ወገኖቼ ካላችሁ፣ እዚህም ካላችሁ፣ የምትሰሙም ካላችሁ አንበሳን ይዞ ውሻን የሚፈራ ማንም የለም። ማንም ቢሆን አንበሳን ይዞ ውሻ መፍራት ባህሪያችንም አይደለም፣ የኢትዮጵያዊነት ባህሪም አይደለም። አብረን የኖርን ሰዎች ነን። ተከባብረን አብረን እንኖራለን። ይህንን ደግሞ ዕውቀትን በዕውቀት ደግሞ ለመሞገት ካስፈለገ ደግሞ ሚዛን የሆነ ቁርአን፣ ለምሳሌ የእስልምና መጽሐፍ ዋናው ሚዛኑ ቁርአን ከሆነ የክርስትና መጽሐፍ ደግሞ ትልቁና የመጨረሻ ስልጣን ያለው
የቤተ ክርስቲያን ጉልበት የሆነ የቤተ ክርስቲያን አቅም የሆነ የቅዱሳን ሁሉ ኃይል የሆነው መጽሐፍ ቅዱስ ነው። የትኛውም መጽሐፍ በመጽሐፍ ቅዱስ ይመዘናል። የትኛው ምናልባት እስላሚክ የእስልምና መጽሐፍትም በዚያው ይመዘናል፣ በዚያው ሊመዘኑ ይችላሉ። ስለዚህ እንዲህ ባለ ክርክር ሲጀመር መጽሐፉ ላይ ምንድነው የተናገረው? ይህን ወንድም ምንድነው የተናገረው? እስኪ እንመዝነው። እስኪ ቁርአናችን እኔ እዚያ ጋር የሚል ከሆነ መጽሐፍቶቻችንን እናርም፣ ይሄን እናርም። ኡስታዝ ምናምን ነገር የጻፈው እንዲህ አይነት የጻፈው ነገር አለ ከተባለ እሱን በቁርአናቸው መሰረት ማረም እንጂ ጭራሽ ወደ መግደል እንሄዳለን ምናምን ነገር በጭራሽ እንዳትሞክሩ፣ ማንም እንዳይሞክረው። እንዲሁ እዛ ጋር ብዛት ስላለን በዚያ በኩል እንዲሁ ጉዳት እናመጣለን ምናምን አስቡላቸው። በሌላ አካባቢ ላሉ ቦታውን አልነግራቸው፣ ይሄ እንዲህ ነው አላቸው። ስናይፐር የያዘው ማን መሰለ? ሰይፍ ይዘህ ዝም ብለህ ትፎክራለህ? እንዲህ ቢላዋ ይዘህ ክላሽ ከያዘው ጋር እንትን ማድረግ ጥሩ ስላልሆነ፣ አጸፌታው መልካም ስላልሆነ፣ የሚጠብቀው በእጅጉ የከፋ ስለሆነ የከፋ መሆኑን አውቃችሁ ሰብሰብ ማለቱ ጥሩ ነው። የእስልምና ምክር ቤትም ቢሆን በዚህ ላይ በደንብ ምላሽ ሊሰጥ ይገባዋል። የምናመልከው ጌታችን፣ አምላካችን፣ ሕይወታችን፣ ሞገሳችን የሆነው ክርስቶስ ሲሰደብ እኮ እንሰማለን። አካኪ ዘራፍ አላልንም። ያንዳንዱ መሳሪያ የያዝክ ውጣ፣ ክላሽ የያዝክ ውጣ አንልም አላልንም። ግን አንድ የንስሐ አባት ቢያዝ ምን ሊመጣል? አጠገብህ ያለውን በእንትን ቅላው ቢል ምን ሊያመጣል እንዴ? እንደዚህ አይባልም። ምሁራን ካላችሁ የተማራችሁ ሰዎች በጣም ብዙ የተማሩ ሰዎች አለ። በነገራችን ላይ እኔ በ1974 እና 75 ዓመተ ምህረት በአንድ አጥር ልዩነት የቁርአን ተማሪዎች ነበሩ። ቁርአን ተማሪዎች ጋር አብረን ነው የምንማረው። በአጥር ነው የሚለያይ፣ ያውም ደግሞ የእንጨት አጥር ነው። እንተያያለን። እነሱ እዛ ሰደራን እንደዛ ነበር የሚባሉ። ከዛ ማታ ደግሞ ስንለምን አብረን ነው የምንሄደው። ሙስሊም ቤት እንለምናለን፣ ሙስሊሞች ደግሞ ክርስቲያን ቤት ይለምናሉ። ከዛ የነካካ ነገር አይሰጡንም። የሚገርማችሁ ሙስሊም ቤት ስንለምን ንጹህ እንጀራ ነው የሚሰጡን። ንጹህ እንጀራ፣ ወጥ ያልነካካ ነገር። ወጥ ያለው ነገር የሚሰጧቸው ለማን ነው? ለሙስሊም የሚለምኑ ለሙስሊም ተማሪዎች። ወደ 120 ተማሪ ነበረ። ሙስሊም ተማሪዎች 120 ነች። አብረን ነው ምኑ በእረፍት ሰዓት አብረን ውሃ ልብሳችን ልናጥብ ወንዝ እንወርዳለን። የሚገርማችሁ እንዲህ ነው የነበረ። እንዲህ አይነት ፉከራ፣ እንዲህ አይነት ነገር፣ ይሄ መለያየቱ መቼ እንዴት እንደመጣ በጣም ያሳዝናል። እና ምን ልላችሁ ፈልጌ ነው፣ አንድ የዛሬ 1960 ማነው ይቅርታ 2016 ዓመተ ምህረት ጎንደር በጠቅላይ ቤተ ክህነት ደብዳቤ ይዘን መሐመድ ከኛ ጋር ነው አብሮ የነበረው። ወደ 4 ቀን 5 ቀን አካባቢ 5 ቀን በአንድ ሆቴል ላይ አንድ ሆቴል ይዘን ጣና ገዳማትን በሙሉ ጎብኝተን መሐመድ ማለት የምታውቁት ካላችሁ ሙስሊሞች ይሄ አፍጥር የጀመረው ማለት ነው። መስቀል አደባባይ አፍጥር የጀመረው ወደ 800,000 ብር ነው ያወጣሁት እያለ ይነግረን ነበረ። ከሱ ጋር አብረን ነው የነበረ። አብረን በጠቅላይ ቤተ ክህነት ደብዳቤ ነው ጎንደር ሄደን፣ እንዲያውም የአውሮፕላን እንትኑን ዩኔስኮ ነው የከፈለው። የዛሬ 2 ዓመት ነው የምላቸው። እና እሱ ሲነግረን ስለ እምነት እናወራ ነበረ። በጣም ጨዋ የሆነ ሰው እና ጨዋ የሆኑ ሙስሊሞች አሉ። በጣም የተወደዱ የተከበሩ ለክርስትና ያላቸው የከበረ አመለካከት በጣም የሚገርም ነገር ነው። እና እንደዚህ ዝም ብሎ ጥላቻ፣ ይሄ ወጣትነቱ ምናምን ነገር እንትን አይልም፣ አይበጅም፣ አይጠቅምም። ለሌላውም እንዳትተርፉ፣ መከራን እንዳታመጡበት ለሌላው ሕዝብም ተረጋጉ።
ወደ ልባችሁ ተመለሱ። ምን ላችሁ ይሄን ወደ ልባችሁ ተመለሱ። የተባለውን ነገር እዩት፣ መርምሩት። ኮፒ አርጋችሁት ከሆነ የቀዳችሁት ነገር ካለ እሱን ምን ማድረግ ይጠበቅባችኋል? ማየት፣ መፈተሽ። ይሄኛው ትክክል አይደለም፣ ስም አጥፍቷል፣ ይሄ ትክክል አይደለም። ከዛ በእስልምና ውስጥ ሆነው ደግሞ በመጽሐፍ ቅዱስ ላይ የሚናገሩ ስለ እግዚአብሔር ቃል በጣም በማጥላላት ላይ የተሞሉ ሰዎች አሉ። አንድም ቀን አንድም ሰው እንዲህ እያደረጉ ነው ብሎ የፎከረ ማንም የለም። ለምንድን ነው? በአምላካችን በእግዚአብሔር ያለን መታመንን ያሳያል። ይሄ እምነታችንን ምን ያህል የጠለቀ እንደሆነ የሚያሳይ ነገር ነው። አናፍርበትም ማለት ነው። በእግዚአብሔር ቃል ላይ አናፍርም። እነሱ ካላፈሩበት ቃሉን እርሱን በእግዚአብሔር ቃል መሞገት ነው። ያ ካልሆነ ግን እንዲሁ በዓል ስለ በዓል ራሱ ስለ ራሱ ይሟገት እንዳለው ማነው ጌዴዎን በዓል የሚባል የፍልስጤማውያን ጣዖት ነበረና ሕይወታቸው ነው እሱ። ስለዚህ በሌሊት ሄዶ አፈራረሰው። ጌዴዎን ሲያፈራርሰው ሕዝቡ ማነው አምላካችንን ያፈራረሰው? ማነው አምላካችንን እንደዚህ ጉድ ያደረገው ብለው ወደ ኢዮአስ ሄዱ። ወደ ጌዴዎን አባት ልጅህ ነው፣ ከልጅህ በስተቀር ይህንን የሚያደርግ የለም። ልጅህን አውጣና ጣዖታችን አምላካችንን በዓልን እንዳፈራረሰው እርሱን እንገድለዋለን። አውጣው፣ ወደዚህ አምጣዋል። በዓል አምላክ ከሆነ አላቸው ራሱ ለራሱ ይሟገት እንጂ ማንም ስለ በዓል እንዳይሟገት ብሎ አወጀ። እውነታው ይሄ ነው። እና ስለዚህ ይሄ ዝም ብሎ የጦርነት ነጋሪት እንትን ማድረጉ ተገቢ አይደለም። ተገቢ ስላይደለ በእውነትና በጽድቅ መሞገት ነው የሚሻለው። እንደዛው ነው። እውነቱ የቱ ነው? የራሳችሁን እውነት አንጸባርቁ፣ ለዓለም ስበኩት። እውነት ካለ ማንም እንዲቀበልላችሁ የምትፈልጉት ከሆነ ማታፍሩበት ከሆነ ይውጣ። አደባባይ ሲወጣ ደግሞ ይሄ ስህተታችን ነው፣ ይሄ ልክ አይደለም ብላችሁ ደግሞ መሞገት፣ ይሄ ነው ተገቢ የሚሆነው ለማለት ፈልጌ ነው። በጣም አመሰግናለሁ። እና በጣም ጥንቃቄ ያስፈልገዋል። የት ቦታ እነማን ነው ያሉ፣ ምን ያህል ማን በማን ላይ ቢነሳ ማን ሊጎዳ ይችላል የሚለውንም ሁሉ ማመዛዘንም ደግሞ አስፈላጊ ነገር ነው። እግዚአብሔር ይባርካችሁ። እሺ፣ በጣም ነው የምናመሰግነው መርጌታ። እግዚአብሔር አምላክ ይስጥልን። እንግዲህ እየሆነ ያለውን ነገር በእርግጥ ከላይ ያሉት መጅሊሱ መሪዎች፣ ትልልቅ የእስልምና ሃይማኖት አባቶች በዚህ ወንድም ላይ የግድያን አዋጅ አላወጁም፣ አልሰማንም። እና በጣም ቅድም እንዳልከው መርጌታ በማስተዋል የሚሰሙ እናም ደግሞ በማስተዋልም ደግሞ የሚያዩ ለሀገርም ጭምር የሚያስቡ ለትውልድም ጭምር የሚያስቡ መሪዎች እንዳሉ እናውቃለን። ያውኛ ማናቸው ከስልጣን የወረዱት ሀጂ ሙፍቲ የሚባሉ አባት በባለፈው በኢትዮጵያ ቤተ መንግስት ተጠርተው የሃይማኖት መሪዎች እየተነጋገሩ በነበሩበት ወንጌላውያኑም ኦርቶዶክሳውያኑም ወገኖች ባሉበት አንድ የተናገሩትን ነገር ሰምቼ በጣም በቃ ልብ የሚገዛ ነገር የተናገሩት። ሁላችን ችግሩ ያለው ልባችን ውስጥ ነው ብለው ማለት ነው። ያኔ አገሪቱ የገባችበት ነገር ሁላችንም እናውቀው ስለነበረ ማለት ነው። እና በብስለት አርቀው የሚያስቡ አባቶች እንዳሉ እናውቃለን። ከዛ አልወጣም። ከዛ አሁን ይሄ 300,000 ብር ከፍላለው ብሎ ያለን ሰው እዚህ ውስጥ ያላችሁ የጸጥታ አካላት አላችሁ። ኦኬ 300,000 ብር ከፍላለው ብሎ ያለው መጅሊሱ አይደለም። ስለዚህ ይሄን ሰውዬ በወንጌላውያን አማኞችም ካቶሊካውያንም ኦርቶዶክሳውያንም የሆናችሁ በጸጥታ አካላት ውስጥ ያላችሁ እንደዚሁም መንግስትም ጭምር ማለት ነው፣ ይሄ ሰው ተቀርቦ ሊጠየቅ ይገባል። በእስልምና ሃይማኖት በመጅልሱ ባሉ አባቶችም ተጠርቶ ሊጠየቅ ይገባል። ገንዘብ መድቧል። ልክ አሜሪካ ኦሳማ ቢንላደንን የያዘ ብላ እንዳለችው ማለት ነው። ባለፈው እስራኤልም እንትና ለያዘ ይሄንን አልከፍላለሁ ብሎ እንዳለ ይሄ ግለሰብ በራሱ ገንዘቡን መድቦ ያየ የጠቆመ ምናምን ነገር ብሏል። ቪዲዮ አለ፣
ፎቶ አለ። ይሄ ሰው የት ሀገር እንደሚኖር እዛው በሀገር ውስጥም ካለ ከሀገር ውጭም ካለ ሊጠየቅ ይገባል። በሌላም ሀገር ላይ እንኳን ቢኖር የሆነን ሰው ስሙን ጠርተ ፎቶ ለጥፈ ገንዘብ ለመግደል ገንዘብ እመድባለሁ ብሎ የሚል ግለሰብ በየትኛውም አገር መንግስት ይጠይቃል። ስለዚህ እፎይን ለማስገደል 300,000 ብር መድቤያለሁ፣ አዘጋጅቻለሁ ለጠቆመኝ ሰው ብሏል። እሱ ማን ስለሆነ? የኢትዮጵያ ብሔራዊ ደህንነት ዋና ዳይሬክተር ነው? የፌዴራል ፖሊስ አዛዥ ነው? የኢትዮጵያ ጠቅላይ ጦር አዛዥ ነው ወይ? ጠቅላይ ሚኒስትሩ ሰጥተውታል ቦታውን? ቦርደር ዝጉ፣ ድንበር ዝጉ ብሎ የሚለው ሁ አዩ ሊባል ይገባል። የሰውዬ መጅሊሱ አላሉም፣ አባቶች አላሉም፣ የእስልምና ሃይማኖት አባቶች አላሉም። ሐሳቡንም የሚገዙት አይመስለኝም እኔ እስከማውቀው ድረስ ማለት ነው። ብዙ ስለ እስልምና ሃይማኖት እውቀቱ ባይኖረኝም ግን ሐሳቡን የሚገዙትም አይመስለኝም። ማን ስለሆነ ነው ድንበር ዝጉ ብሎ የሚለው? ምንድነው የእፎይ ወንጀሉ? ያልተጻፈ ነው ወይ ያነበበው? ያልተጻፈ ቁርአን ላይም ሐዲሳትም ላይ የማይገኝ በእስልምና ሃይማኖት የማይታመን ዕውቀት ነው ወይ ወጥቶ የተናገረው? አዎ ከሆነ ይንገሩ። ካልሆነስ እነዚህ ይሄ ሰውዬ አሁን የሚናገረውን ስሙት። ሰምታችሁታል። አልሰማውም ብዬ ማንም ሰው አልሰማውም ብዬ አላስብም። እነዚህስ እንደዚህ የሚናገሩት ወይ ካሜራ ይልክፈት። እፎይ ከመናገሩ በፊት እነዚህስ እንደዚህ የሚናገሩት? ይሄ በጣም የሚያስቅ ነገር ነው። የሰከረ ሰው ሰካራም ነው። ኦኬ ጀግና ሊባል አይችልም። እግዚአብሔርን ብልትና ጡት የሆነ ጋር መተውሰድ በሉት። ያሳፈረ እግዚአብሔር ብልት ይለካል። በጣም ያሳፈራል። እግዚአብሔር ያሳፈራል በእውነቱ። አሰባለቂ ነው በጣም። አያችሁ አደለ? እዚህ የሚሰሙ አካላት ስላሉ የጸጥታ አካላትን ጭምር ስላለ ማለት ነው። ኦኬ እግዚአብሔር ምን ይላል አለ? ያሳፍራል አለ። ይህንን ስትነካ ድፍን ኦርቶዶክስን ነው የምትነካው። ድፍን ወንጌላውያን አማኞችን ነው የምትነካው። ድፍን ካቶሊካውያንን ነው የምትነካው። ኦኬ አይመለከተኝም ብሎ ካቶሊኩ ጥግ ይዞ አይቀመጥም። አይመለከተንም ብለን ወንጌላውያን አማኞች ጥግ ይዘን አንቀመጥም። አይመለከተኝም ብሎ ኦርቶዶክስ ጥግ ይዞ አይቀመጥም። አምላካችን አንተ የሚያሳፍር አምላክ አይደለም። ይህንን ግን አልክ ብለን እኛ ያዙት፣ ጠቁሙት፣ 500,000 ይመድባል ነው ገጀራንሱ ምናም ነገር አንልም። ይህንኑ አሁን እኛ ጋር መጥተህ ብትናገር እግዚአብሔር ያሳፍራል ብለህ ያልከውን ከቅዱሳት መጽሐፍ ጠቅሰህ የምታሳየን ከሆነ እስቲ እኛም አብረን አንብበን እንፈርበት። ለምትጠይቁን ጥያቄ ግን መልስ አለን። በእግዚአብሔር ጉዳይ አሐዱ ስሉስ እግዚአብሔርን መልስ አለን፣ ተገቢ የሆነ መልስ። ኦርቶዶክሳውያኑ ባይመልሱልህ ጴንጤው ይመልስልሃል። ጴንጤው ባይመልስልህ ካቶሊኩ ይመልስልሃል። ካቶሊኩ ባይመልስ ኦርቶዶክስ ትመልስልሃለች። ምክንያቱም አምላካችን መድኃኒታችን የተፈራና የተመሰገነ የሰማይ የምድር ፈጣሪ የእስራኤል አምላክ ልዑል እግዚአብሔር ነው። ኦኬ አባቶቻችንን ነቢያትን አስነስቶ ትንቢት ያናገራቸው ስለ መሲሁ መምጣት ከድንግል ሴት እንደሚወለድ አምላክ ለአባታችን ለአብርሃም በገባው የተስፋ ቃል መሰረት በስጋ ከሱ ዘር እንደሚወለድ ድንግል ሴት እንደምትወልደው ቅዱሳን ነቢያት ከብዙ ሺህ ዓመት በፊት ትንቢት የተናገሩለት አባቶች የዘመኑ ፍጻሜ በደረሰ ጊዜ የዛሬ 2000 በእኛ በኢትዮጵያውያን አቆጣጠር የዛሬ 2017 ዓመት በቤተልሔም በይሁዳ ምድር ከድንግል ሴት የተወለደው የዘመናት ባለቤት የሰማይ የምድር ፈጣሪ እግዚአብሔር ወልድ
የሥላሴ ሁለተኛው አካል ነው። ከአብና ከመንፈስ ቅዱስ ጋር እኩል የመለኮት ሥልጣን ያለው ዓለማትን ከአለመኖር ወደ መኖር ያመጣ። እውነቱን ልንገር፣ እስላሙን፣ ቡዳቡን፣ ሂንዱዝም በል ማንም፣ ሁላችንም የተፈጠርነው መጽሐፍ ቅዱሳችን እንደሚነግረን ሁሉ በእርሱ ሆነ፣ ከሆነም እንኳን አንዳች ያለ እርሱ አልሆነም የተባለለት ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ ለዘላለም ጌታ ነው። እኛ በፉከራ አይደለም ጌታ ነው ብለን ጌታ ያደረግነው። ጌታ ነው እንበለው እስኪ ጌታ ነው እንበለው ብለን አይደለም። እሱ ለዘላለምም ከዘላለምም ሁሉን የፈጠረ ሁሉን ማድረግ የሚችል ሁሉን አሳልፎ መኖር የሚችል እኛን ለማዳን ግን ሰው ሆኖ የመጣ ሰው ሆኖ የተወለደ የሰማይ የምድር ጌታ ነው። እግዚአብሔር ምንድነው ያለው? እነኝን አይነት ባለጌ ልጆቻችሁን በመጀመሪያ ስርዓት አስይዙ። እግዚአብሔር ባለጌ ነው፣ የምር ባለጌ ነው፣ በስተቀር ባለጌ። አያችሁ፣ ማንም ኦርቶዶክሳዊ አማኝ እግዚአብሔር ባለጌ ነው አይልም። የእናንተው ናቸው እንደዚያ ያላችሁትላችሁ። ማንም ጴንጤ እግዚአብሔር ባለጌ ነው አይልም። ማንም ካቶሊክ እግዚአብሔር ባለጌ ነው አይልም። ኢቭን ማንም አይሁዳውያን እንኳን እግዚአብሔር ባለጌ ነው አይሉ። ያህዌን ባለጌ ነው አይሉ። ስለዚህ እነዚህም ባለጌዎቻችሁን በመጀመሪያ ያቀጡ። 300,000 ሰው ወንድሞቻችንን ለማስገደል ከመመደብ ይልቅ ለዚህ ልጅ አሁን 50,000 የኢትዮጵያ ብር ብትሰጠው የሆነ ሱቅ በደረቴም ነገር ምናምን ነገር ቢሰራ እዚህ ያለ እውቀቱ መጥቶ ድፍን ክርስቲያኑን የሚያስቆጣና የሚያስነሳ ብራዘር፣ እናንተ ከምትሉት በላይ እኮ እንደዚህ አንዳንዶቹ ማለት ነው። እኔ በመጅልሱ ደረጃ ስላልተባለ መጅልሱን አልነካም። ኦኬ፣ እናንተ እንደምትሉት እናንተ ቢሉ አንገቱን በጥሰዋለን ብላ እንዳልከው እኮ ብራዘር፣ መድፍም ታንክም እኮ የሚያስነሳ ነገር ነው የምትናገሩት። ክርስቲያን እንደዛ አያደርግም። እግዚአብሔር ባለጌ ብሬ መርጦ ያው ኢየሱስ ራሱ በግ ነው። በርግጥ ልክ ነው፣ በግ ነው። ያው የበግ ደግሞ መልሳችሁ እናንተ በግ ናችሁ። ተመልከት፣ እዚህ ጋር እግዚአብሔር ዲስፈርጅ አድርጓት ይችን ህፃን ልጅ ደም በደም አድርጓት ምን እንደሰራ ይሄ እነዚህ መራቂ ኡስታዞች ናቸው ወይ? መጠየቅ አለበት። እነዚህ እግዚአብሔርን እየመረቁት ነው ወይ? እነዚህ እግዚአብሔርን እያከበሩላቸው ነው? ኦርቶዶክስ ወይ ደግሞ ክርስቲያን ለሆኑ ሰዎች እግዚአብሔርን የሚናገሩበትን ቋንቋ አልደግመው ለወጡ ስብሐት። እግዚአብሔር ለክብሩ አይደለም እኛ የምንቆመው፣ ለእምነታችን ነው የምንቆመው። ለእምነታችን እንቆማለን። ማንም ሰው በዚህ ጉዳይ ላይ ወደኋላ የሚል ሰው የለም። ስለ እምነቱ መሞት እንደሚያጸድቀው ያውቃል። በመግደል ግን እንደሚጸድቅ ሰው ስለገደል የሚጸድቅ ሰው የለም። ስለ እምነቱ ሲሞት ግን ይጸድቃል። ስለ እምነቱ መሞት ማለት መገደል ማለት ግን አይደለም። ይህ ለሁላችንም እንዲገባል ነው። እናንተ ጋር አላህን ተናገር ያላችሁት ቋንቋ አለ። ያንን ከቁርአን ውጭ የተናገረው ከሆነ ትክክል አይደለም። ከሆነ አይደለም ካላችሁት በሕግ ታቀርባላችሁ። ለእኛም ሰዎቻችሁን በሕግ አቅርቡልን። እኛ ስታቀርቡ ፍርድ ቤት ስላልተሄደ ከመሰላችሁ ይኸውላችሁ እነዚህ ሰዎች አሉ ከነ ቪዲዮ ከነ ማስረጃዎቻችሁ። ስሙት ይህን ነው። ክርስቲያኖች እንግዲህ የኢየሱስ ክርስቶስን እብደትና ውሸት የጳውሎስን ቅዠት ለማስቀጠል እየተሯሯጡ ይገኛሉ። እግዚአብሔር ምሕረት ያርግልህ። እንዲህ አይነት ወፈፍ የራሱ ይሄ ነው አይምሮን የሳተ እብድ ማለት ነው። በስንት ሚሊዮን የሚቆጠሩ ወንጌላውያን አማኞች፣ ኦርቶዶክሳውያን፣ ካቶሊካውያን የምናምነውን ጌታችን መድኃኒታችን ኢየሱስ ክርስቶስን እንዲህ ልጋጉን ወጥቶ ሲጠርግበት እሱ ማን ስለሆነ ነው። እኔ የምልህ ማን ነው ይሄ ሰውዬ? አሁን እንደዚህ ብሎ ስላለ ቦርደር ዝጓልን አንልም። ቦርደር ዘጊውም ከፋችሁ መንግስት ነው። እንደዚህ ብሎ ስላለ የትኛው ኦርቶዶክስ ነው ገንዘብ መድቦ ይሄን ሰውዬ ለማስገደል የተሯሯጠው? የትኛው ጴንጤ ነው ገንዘብ መድቦ ይሄን ሰውዬ ለማስገደል የተሯሯጠው? የትኛው ካቶሊክ ነው ይሄንን ሰውዬ
ማለት ነው። ኢየሱስ ክርስቶስ እብድ እንደነበረ መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 11 ላይ ይሄንን እግዚአብሔር ይገስጽህ። ያበደውን አንደበቱም ዲዳ ሆኖ የነበረውን ጆሮውም መስማት የማይችለውን የፈወሰ ፈዋሽ አምላክ ነው። እብዶችን ጤና የሰጠ፣ ህመምተኞችን ጤና የሰጠ፣ እንዲሁም ጤና መስጠት ብቻ አይደለም ካለመኖርም ወደ መኖር ያመጣቸው ጌታ ነው። ነገር ግን የግለሰቦች ማህበራዊ ሚዲያ ላይ የሚደረገው ይሄ ውይይት እጅግ በጣም ከረረ። ፕሮቴስታንቶች ጋር ክስ መስረታችሁ በአደባባይ እንድትናገራላችሁ። ስለዚህ እናንተ ጥፋተኛ አይደላችሁ፣ እናንተ ተበድላችኋል፣ እናንተ ልክ ናችሁ። በዳዮቹ የኢትዮጵያ ኦርቶዶክስ ተዋሕዶ ቅዱስ ሲኖዶስ ነው። በዳዮቹ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቤተ ክህነት ነው። ምክንያቱም ቤተ ክርስቲያንን የሚሳደብ እግዚአብሔር አምልኮቱን የሚቃወም ሌላ ነገር ሲመጣ ህግ ክፍሉን አደራጅቶ ተቋማዊ ክስ ባለመመስረቱ ጥፋቱ የኢትዮጵያ ኦርቶዶክስ ቤተክርስቲያን የመዋቅር አመራር ነው። እነሱ ተደራጅተዋል። እኚህ ሰው ነው ያቸው። ለሰውየው ለግለሰቡ መልእክት የምናስተላልፈው ከዚህ ድርጊት ተቆጠብ፣ በስህተት አድርገህ ከሆንክ ይቅርታ ጠይቅ፣ ወደ ፈጣሪ ተመለስ እንለዋለን። እኚህ ሰውዬ መሪ ናቸው ወገኖች፣ የምታውቋቸው መሪ ናቸው። እኚህ ሰውዬ የኦሮሚያ እስልምና ጉዳዮች ምክር ቤት ሰብሳቢ ነው። አይ ቲንክ ሼካ። ኦኬ። ስለዚህ አሁን አየህ እነዚህ ከፍ ያሉ በስልጣን በመጅሊሱ ውስጥም ተሰሚነት ያላቸው እንግዲህ የኦሮሚያ ክልላዊ መንግስት በዛ ያለው የእስልምና ሃይማኖት ዋና ሰው ከሆኑ አሁን እሳቸው ምንድን ነው ያሉት? ተሳስተህም ከሆነ ልትመለስ ይገባል ነው እንጂ ገንዘብ መድበናል ብለው አላሉ። ያንኛ ገንዘብ መድበናል ብለው የሞት አዋጅ ያወጡ ሰዎች ናቸው። በመጀመሪያ እነሱን ሰዎች ናቸው። እኚህም አባት ይሰሙ ከሆነ እነዛን ሰዎች ነው እናንተ ይዛችሁ አድናችሁ ልትመክሯቸው ልትገስጿቸው የሚገባ ማለት ነው። እስልምና የሚመራው በአንድ ጎረምሳ አይደለም፣ በመጅሊስ ነው። እስልምና የሚመራው ቲክቶክ ላይ ባሉ በጠገቡ ሴቶችና በጠገቡ ወንዶች አይደለም። ኦርቶዶክስ የሚመራው በግለሰብ አይደለም፣ በሲኖዶስ ነው። ኦኬ። የእኛም ወንጌላውያን አማኞች የምንመራው በአብያተ ክርስቲያናቱ በካውንስሉ ነው እንጂ በሆኑ ሰዎች በኤርሚያስ ወይ በሰንበዲ ንግግር አይደለም። ስለዚህ ምክር መስጠቱ ጥሩ፣ ግን ምክር ከመስጠት በፊት እሳቸው አሁን እሱን አጥፍተህ ከሆነ ተመለስ ብለው ከማለታቸው በፊት የራሳቸው ኡስታዞች ሁሉ ጭምር ሳይቀር ቅድም ጌታችንን እግዚአብሔርን ልጃገረድን ደፍሯል ባለጌ ነው ብሎ የተናገረውን ይህን ባለጌ ኡስታዝ አፉን አስይዙት፣ አፉን አስይዙት፣ አፉን አስይዙት። በመጀመሪያ ምከሩት፣ ገስጹት። በመጀመሪያ በጌታችን በኢየሱስ ክርስቶስ በእግዚአብሔር ላይ የሚነገር የጸብ ቀስቃሽ የሆኑ ቃላቶችን የሚናገሩ በመጀመሪያ እነሱ መከሯቸው። ከኛም ወገን ያሉ የሚመከሩ ካሉ ይመከራሉ፣ እንመከራለን፣ በራሳችን መሪዎች ማለት ነው። ስቀው ነው የሚያልፉት። እዚህ ውስጥ ካለ ያ ቦርደር ዝጉ ብሎ ያለ ሰውዬ እዚህ ያለን በሙሉ እንስቅብሃለን። የኢትዮጵያ ሕዝብ በሙሉ ነው የሚስቅብሃል። አንተ አንድ ግለሰብ፣ አንድ ተራ ግለሰብ እፎይንም ይሁን ማሜን ለማስገደል እስልምና ሃይማኖት ላይ የሚሰሩትን ለማስገደል ቦርደር ዝጉ። እሺ በቃ ወታደራዊ ሰላምታ ሰጥቶ የኢትዮጵያ መከላከያ ሰራዊት ኧረ አንድ የእስላም ወንድም እንደዚህ ብሎ ተናግሯል፣ ኢትዮጵያዊ አንድ ግለሰብ ቦርደር ዝጉልኝ ብሏል ብሎ ሰሙ? ኢታማዦሩ ሰሙ? ኢታማዦር ሹሙ ሰሙ ወይ? ጀነራል አበባው ተቀበለህ እና ቦርደር ዝጉ አለ።
በሱዳን በኩል እንዳይወጣ፣ በጅቡቲም እንዳይወጣ፣ በሶማሊያም እንዳይወጣ፣ በኬንያም በየትኛውም ቦታ ላይ እንዳይወጣ እፎይ የሚባል ያዙ፣ መሐመድ የሚባል ያዙ። ሰሙ ሆይ ፌዴራል ፖሊስ ታዘዘህ። የአዲስ አበባ ፖሊስም ራሱ አይሰማም አንተን በግል ደረጃ ማለት ነው። መጅሊሱ ግን ከተናገረ ይሰሟቸዋል። መጅሊሱ አባቶች ናቸው ያሉትና ቀልደኛ። እኔ የሱ ሰው ንግግር በጣም ያበሳጨኝ እና እነዚህ ደግሞ የሚሳደቡቱ እግዚአብሔር ድንግልን ሴት ደፍሯል እኮ እያለ እኮ ሲናገር የነበረው እና ክርስትናውን ቅቤ እየቀባህ ነው እንዴ አንተ? ወይስ የኢትዮጵያ ክርስቲያኖች ሲባሉ ከየት የመጡ ብዬ ልበል? ከአማዞን ጫካ ውስጥ የመጣን ለምድሪቱ እንግዳ የሆንን ወንድነት የሌለ ምንም የሌለ ወኔ የሌለ ይመስላል እንዴ ብራዘር? እሳት አትጫር። ኦኬ፣ ራሳችሁ ናችሁ የጫራችሁት። መጽሐፍ ቅዱስን መተቸት ትችላለህ፣ መቃወም ትችላለህ። አስተምሮቱን ሕዝቅኤል የተናገረው እንደዚህ ነው፣ ኤርሚያስ የተናገረው እንደዚህ ነው። ከፈለክ ለብቻጩ፣ ከፈለክ ዲቤት እንጠራለን። ከኛ ጋር ሞግት። የነቢያቱ መጽሐፍት ላይ እርታን፣ እስቲ ከሙሴ ሕግ እርታን፣ ከአምስቱ ብሔረ ኦሪት፣ ከነቢያትና ከመዝሙራት፣ ከወንጌልና ከመልእክታት፣ ከራእዩ መጽሐፍ ከወንጌሉ እስኪ እርቱን ኑና ስትረዱን እንግዲህ በሉ እንግዲህ ምን ልናደርግ እንችላለን? ከዚህ በኋላ ገንዘብ እናዋጣና እንመድብ። ኦርቶዶክሳውያን የተወሰነ 100,000 ቻሉ፣ እኛም ደግሞ ወንጌላውያን 100,000 እንችላለን፣ ካቶሊካውያን 100,000 እንችላለን። በድምሩ 300,000 ይሆንልናልና አንድ ሰውዬ ገብቶ ከትንቢተ ኢሳይያስ መጽሐፍ ላይ ጠቅሰን ስንሞግተው አሸነፈን። ስለዚህ ሰውየውን ቦርደር አዘግተን እንዴት አይነት ቀልድ ነው አንተዬ! እንዲህ አንልም። ኢሳይያስን ሞግተህ ትክክለኛ እግዚአብሔር ነቢይ እንዳይደለም የምታስረዳን ከሆነ ናና ግባና በእውቀት ሞግተን። ለአንተ 300,000 ለምን ነው የምናወጣው? የፋሲካ ጾም ሲፈታ የሚሆን ወይ ደግሞ ሳይፈታ ወይ ረመዳንም ሲፈታ ስንት የተራበ ኢትዮጵያውያን አለው እንዴ የምናበላቸው? 300,000 የሰው አንገት ለመቁረጥ 300,000። ይሄኔ ሚስትህ ቤት ብዙ አስቤዛ እንትን ብሎባታልና ለእሱ አስታት ብራዘር። እሺ አቧራ ታጭስ፣ ቡናኛ አታቦንብን እኛ ላይ። እኛም ኢትዮጵያውያን ነን። ለሚስት ቡና፣ ቀሚስ፣ ጫማ ግዛላት። እንደዛ አልብሻለሁ። ኦኬ። ከጁማ ስትመጡ አርብ ሽቶ ገዝታ ስጣት። አይመስልም? እሱ በገንዘቡ ሽቶ ግዘ ስጣና ና ዲቤት ላይ ናና ዲቤት አድርግ፣ በእውቀት ማለት ነው። ወይ ቀልድ አለ ኤርሚያስ አላችሁ። እንደዚህ በዚህ ጊዜ በዚህ ሰዓት ገንዘብ መድባለው ትላለህ እንዴ? ለምን ትንሽ አሳነስከው? 300,000 3 ሚሊዮን ለምን አታረገው? የመጅልስ አባቶች ጠርተው መቼም እንደሚመክሩ ተስፋ አደርጋለሁ። እንዲህ አይነት ድፍረት ኖ ኤርሚ መጅሊሱ ከመጅሊሱ እንዴት ነው ጥሩ የምጠብቀው? መጅሊሱ ማን? ይሄ ማን አቡበከር ነው የሚባለው? ይሄ ከስር የተፈታው እሱ እኮ ነው። የፕሬዚዳንቱ አማካሪ ነው። የመጅሊሱ ፕሬዚዳንት የሼኩ አማካሪ ነው። እና እንግዲህ በመጅሊስ ደረጃ እኮ ነው መሐመድን ሰድባችኋል፣ አናንቃችኋል ብሎ እንደውም አላሁ አክበር እያሉ የነበሩት። እሱ ማለት ይችላሉ። እነሱ ግን መጠንቀቅ ያለብን ሰው ከመጅሊሱ መሪዎች ምን ከዚህ ከአቡበከርም ከተባለው ሰው የአቡበከርም ሰምቼዋለሁ፣ በህግ መጠየቅ ነው ያለበት ነው ብሎ። ኦኬ፣ በህግ የሚያስጠይቅ ነገር ካለ በህግ ነው የምጠይቀው። ገንዘብ መድበናል ብለው ግን አላሉ። ይሄ ሰውዬ ቦርደር ዝጉልን ብለው አላሉ። ያ የጠገበ ጎረምሳ ነው ቦርደር ዝጉልን ያለ። እንዴ ቁርአን ላይ የተጻፈ ነገር አውጥቶ ስላነበበ ምስራቁን፣ ምዕራቡን፣ ሰሜኑን፣ ደቡቡን ዝጉ ለምን በኢትዮጵያ ቴሌቪዥን አንዴ እንዲሰማ አይናገርም ነበር? አይኖ ንዴት ነው ይገባናል። የኔም ተረጋግቶ ሊሆን ይችላል፣ ግን ይረጋጋ። በቃ ኢትዮጵያዊ
የእስላም ወንድም ነው። ተረጋጋሽ። እንደዚህ በቁጣ ስትገነፍሉ ወጣችሁ ያዙ እንትን በሉ ምናምን ነገር። ስለዚህ ነው ከማናቸውም ይልቅ ቅድሚያ መጠየቅ ያለበት ይሄ ገንዘብ መድቦ አስገድላለሁ ብሎ ያለ ሰውዬ እሱ ነው መጠየቅ ያለበት፣ በረብረ መጠየቅ ያለበት። ስለዚህ ወንድሞቻችንን ጥሪ ለሙስሊሞች ወንድሞቻችንን ሳይሆን ትምህርታቸውን ወይ ዕውቀታቸውን በዕውቀት ወይ ትምህርታቸውን በትምህርት ግደሉ። ዕውቀቱን ግደል፣ ትምህርቱን ግደል። ናና ሶሻል ሚዲያ ላይ ውጣና ሞግት። ቁርአን ከተነካብህ አይነካብኝ ብለሃል። መጽሐፍ ቅዱሳችን ሲነካ ዘው ብለን መተን እንገባና ከእናንተ ጋር ዲቤት እናደርጋለን። ከተረታን በቃ ተረተን አፍረ ነው መመለስ ያለብን። ከተረታህስ አፍረ ነው መመለስ ያለብህ። ሌላ መምህር ጠይቅ፣ ሌላ ኡስታዝ ጠይቅ። ሌላ ኡስታዝ ጠይቅ እና ሌላ ኡስታዝ መጥቶ አይ እኔ አልቻልኩም ብለህ በሌላ መምህር በኩል ዲቤቱ ይደረግ። ዕውቀትን በዕውቀት ሞግት፣ ዕውቀትን በዕውቀት ግደል፣ ትምህርትን በትምህርት ግደል። ከወንድሞቻችን ላይ እጅህን አንሳ። እንዳልኩ ገንዘቡን ለሚስት ሽቶ መግዣ ምናምን ነገር አስቤዛ ማድረጊያ አድርገው። ይሄን ነው ብለን የምንለው። እሺ ደግሞ እኮ ምንድን ነው ቁርአንን ከስላሴ አንጻር እሺ አንድ ቃል ከስላሴ አንጻር እንጂ የምንሞግተው ቁርአን እንዲህ ነው ማለት የምንችለው እኛ እንኳ ከጽድቅ አንጻር እና ከትምህርተ ስላሴ ከእግዚአብሔር ባህርያዊ አንጻር እንጂ ቁርአን ኢየሱስን የሚያጥላላበት መንገድ ያለ አይመስለኝም። ቁርአን እንዲያውም ጂኒ የነበረባቸው ሁሉ ሲያስወጡ የነበሩ ናቸው ኢሳ ነው የሚለው። ኢሳ ጂኒን የሚያስወጡ በሽተኞችን የሚፈውሱ እንደነበሩ፣ ጂኒ የሌለባቸው ጂኒን የሚያስወጡ በመጨረሻም ቢሆን አላህ እንዲሁ ለፍርድ እንትን የሚላቸው እሳቸው ናቸው፣ ፈራጅ እሳቸው ናቸው ብለው ነው የሚቀበሉት። እና ምንድነው ቁርአኑ እነዚህ ቁርአንን አያውቁትም። ቁርአኑን የሚያውቅ ሰው ቁርአኑን በሚገባ ያጠና የሚያውቀው ሙስሊም ለኢየሱስ ትልቅ ስፍራ ነው ሊኖር የሚገባ። ከጭቃ እያቦካ ምን ወፎች እያደረገ ህይወት ሲዘራ የነበረ ህይወት ሰጪ የሆነ ነው። መሐመድ እንደሱ አድርጎ አያውቅም። ኢሳ ግን ይሄን ያደርግ እንደነበረ ብዙዎች ስለሚናገሩ ብዬ ነው። እሺ ወንድሞች፣ እሱ ላይ በጣም የሰፋ ነገር በኦርቶዶክሳውያንም በእኛም ወንጌላውያን አማኞችም መካከል ስላሉ እሱ ላይ በደንብ ይናገረው። የቱንም ያህል ከጭቃ ወፍ ፈጠረ ምናምን ነገር ተብሎ ቢባል ቁርአን ኢየሱስ ክርስቶስን ሲያከብር ሳይሆን ሲያቃልል ነው የምናውቀው። ምን ብሎ የፈለገ አቆለማምጦ ይጥራው፣ ኢየሱስን ፍጡር ብሎ ካለው በቃ እያከበረው አይደለም እያዋረደው ነው። እኛ አሁን እንደዛ ብሎ ስላለው ኢየሱስ ክርስቶስ ቁርአን ፍጡር ነው ብሎ ስላለው እኛ ፍጡር ነው ብለን ለምን ፍጡር ብላችሁ ትላላችሁ ብለን ለቅሶ አንቀመጥም። እኛ ጋር ሲመጡ ሲጀምር ቁርአን ለኢየሱስ ክርስቶስ ምስክርነት የሰጠው ዘግይቶ ከ600 ዓመት በኋላ ነው። ለኢየሱስ ክርስቶስ ለመሲሁ ፈጣሪነትና ሰውነት ምስክር መስጠት ካለበት ከክርስትናውም ቀድሞ የብሉይ ኪዳን መጽሐፍት ነው፣ ቶራ ነው የሚሰጠው። ቶራው ምን ይላል ስለ መሲሁ? መሲሁ ፍጡር ብቻ ነው ይላል አይልም። አወራለሁ ብሎ የሚል እስላምም ካለ አይሁዳዊም ካለ ይምጣ። መሲሁ ፍጡር ብቻ ነው ይላል አይልም። መሲሁ ሰው ብቻ አይደለም አምላክም ነው። አምላክም ብቻ አይደለም ሰውም ነው። ሰውም አምላክም፣ አምላክም ሰውም ነው። ስለዚህ ቁርአን አይደለም የመጀመሪያ ምስክርነትን የሚሰጠው። ስለዚህ ፍጡር ስላለው እኛ ፍጡር ብሎታል ብለን ተሸማቀን አንቀመጥም። ፈጣሪ መሆኑን እናስረዳለን። ቁርአን ከመጽሐፉ በፊት ከስንት ሺህ ዓመት በፊት የተጻፉ የብሉይ ኪዳን የእስራኤል ነቢያት የያህዌ የራሱ የጌታችን የኢየሱስ ክርስቶስ ነቢያት ማለት ነው። ሙሴ የኢየሱስ ክርስቶስ ነቢይ ነው።
ኢሳይያስ የኢየሱስ ክርስቶስ ነቢይ ነው። ኢየሱስ ክርስቶስ በሰውነቱ ብቻ ለሚያውቁት አምላክ መሆኑን እናስረዳቸዋለን። የሙሴን ሕግ መጽሐፍ ጠቅሰን፣ የኢሳይያስን ጠቅሰን፣ የሚኪያስን ጠቅሰን፣ የዘካርያስን ጠቅሰን፣ የዳዊትን ጠቅሰን፣ የብሉይ ኪዳን ቅዱሳን ነቢያትን ጠቅሰን ከድንግል ሴት ይወለዳል ብለው ከብዙ ሺህ ዓመት በፊት ትንቢት የተናገሩለት የብሉይ ኪዳን ነቢያት መሲሁ ኢየሱስ ክርስቶስ እሱ ማለት አወጣጡ ከቀድሞ ጀምሮ ከዘለዓለም የሆነ ነው ይላል ሚክያስ መጽሐፍ ምዕራፍ 5 ቁጥር 2 ላይ። ከዘላለም የሆነ ፍጡር አለ እንዴ? አለ ወይ? አለ ብሎ የሚል እስላም ካለ ይምጣና ያወራል። አይሁድም ካለ መጥቶ ያወራል። አወጣጡ ከቀድሞ ጀምሮ ከዘላለም የሆነ ነው። ከዘላለም የሆነ ፍጡር የለም። ብዙዎች አይሁዳውያንም የሚደረግጡት እዚህ ጋር ነው ስናሳያቸው። ለዳዊት ነው እሱ ክፍል የተነገረው። ሚክያስ ለዳዊት ነው የተናገረው ብለው ይላሉ። ዳዊት ከዘላለም ነበር እንዴ? አልነበረም። ዳዊት 10 በ1010 እስከ 97 ዓመተ ምህረት ላይ ዓመተ ዓለም ላይ የነበረ ነው። ከ1010 እስከ 97 ቅድመ ልደተ ክርስቶስ በእስራኤል ላይ የነገሰ ነው። በዳዊትና በሚክያስ መካከል የ250 ምናምን ነገር ዓመት ርቀት ነው ያለው። ስለዚህ ሚክያስ ያን ትንቢት የተናገረው አወጣጡ ከቀድሞ ጀምሮ ከዘላለም ነው ብሎ ሲል ሞሬታዊ ሚክያስ ያን ትንቢት የተናገረው ለዳዊት አይደለም። ዳዊት ከዘላለም አልነበረማ፣ ከዘላለም አልነበረም። ስለዚህ አወጣጡ ከቀድሞ ጀምሮ ከዘላለም የሆነ ነው። ከዘላለም ማለት ሰማያትና ምድር ሳይፈጠሩ ነበረ ማለት ነው። ሚክያስ ነው የሚያወራው፣ ሞሬታዊ ሚክያስ። ኤልጊቦር ተብሎ የተጠራ ፍጡር አለ እንዴ? ከእስራኤል ነገስታት ከይሁዳ ነገስታት መካከል አለ? የለም። ኤልጊቦር ማለት ኃያል አምላክ ነው እኮ የሚወለደው ሕፃን ኃያል አምላክ ኤልጊቦር ነው። ኃያል አምላክ ተብሎ የተጠራ ፍጡር የለም በእስራኤልም ነገስታት በይሁዳ ነገስታት ታሪክ ውስጥ። አጭርና ግልጽ። ስለዚህ የሚወለደው ድንግሊቱ የምትወልደው ኤልጊቦር ነው። ሻራ ሻሎም ነው ይላል። የሰላም አለቃ ነው ይላል። የሰላም ሚኒስትር ነው ይላል። ተረጋጋለ ብራዘር። እኛ ኦኬ እንዴት ፍጡር ብለው ይሉታል ምናምን ነገር ብለን ገጀራ እንትን ቦርደር ዝጉድ እንትን ምን ምሩጫ ምን ያስፈልጋል? በኢየሱስ ክርስቶስ እንደፈለክ አበሻቅጠ ብትሳደብ እኛ ጋና መልስ እንሰጣለን። ግን ንግግራችሁ ሳያናድደን ቀርቶ እንዳይመስለን። ኦኬ። ስለዚህ እፎ ያለው ቁርአን ጠቅሶ ነው። ማሜ የሚያለው ቁርአን ጠቅሶ ነው። በእስልምና ሃይማኖት ላይ የሚሰሩ ኦርቶዶክሳውያን ወንድሞቻችንም የወንጌላውያን አማኞችም የሚሞግቷችሁ ቁርአናችሁን ጠቅሰው ነው የተናገሩት፣ ወይ ደግሞ ከመጽሐፍ ቅዱሳችሁ መጽሐፍ ቅዱሳችንን ጠቅሰው ነው ያስረዷችሁ። ስላሴ ጉልቻ ነው ብለህ ስትለን እኮ ሳያመን ቀርቶ እንዳይመስልን። ጉልቻ ከፈለክ የደዛ የእናት ምድጃ ላይ ቁጭ ብለህ ፈልግ። አንተ ነህ የእኛን አምላክ ስላሴን አሐዱ ስሉስ የሆነውን እግዚአብሔርን ጉልቻ ብለህ የምትጠራ እና አንተ ታዲያ እንደዚህ ብለህ ጠርተህ የአንተ ቁርአን ላይ ተጠቅሶ ሲነገርህ ዋይ 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 ብለህ የምትል ከሆነ ወገቡ እንደተመታ ውሻ አትጩ ብራዘር፣ ተረጋጋ። ዋጣው ነው የምንልህ። ዋጣው አንተ እንደተናገርክ ይናገሩባል ማለት ነው። አንተ እንዳደረክ ይደረግባል ማለት ነው። ስለዚህ ወንድሞቻችንን ሳይሆን ትምህርታቸውን እውቀታቸውን ግደሉ። እውቀት በእውቀት ነው የሚገደለው፣ ትምህርት በትምህርት ነው የሚገደለው ማለት አንዱ አንዱን ያሸንፋል ማለት ነው። ስለዚህ ቁርአን ኢየሱስ ክርስቶስን ፍጡር ነው ብሎ የሚለው አምላካችን መድኃኒታችን ኢየሱስ ክርስቶስ ግን ፍጡር ነው አይደለም? ኦኬ አይደለም፣ ፈጣሪ ነው። ፍጡር ነው ብሎ የሚለው ሰው ነው ብላችሁ ለማለት ከሆነ ያስማማናል። ታዲያ ያልተፈጠረ ግን የተወለደ ነው። የተወለደ ነው። ኦኬ
እሱ ግን ሰው ብቻ አይደለም፣ አምላክ ነው ማለት ሰማያትና ምድርን በውስጡ ያሉትን ፍጥረታት ካለመኖር ወደ መኖር ያመጣ አምላክ ነው። ይሄን ደግሞ ምስክርነት መስጠት ካለበት እውነቱን ስነግራችሁ ይሄን ምስክርነት መስጠት ካለበት የእስልምና ሃይማኖት ቁርአን አይደለም ምስክርነት የሚሰጠው። የእስልምና ሃይማኖት ከመመስረቱ ከ600 ዓመት በፊት ጌታችን በምድር ላይ ነበር በስጋ። ስለዚህ እሱ የመረጣቸው ቅዱሳት ሐዋርያት የአይን ምስክሮች አሉ። እነ ዮሐንስ ይናገሩ። ስለ ነቢዩ መሐመድ ዮሐንስ አይናገርም፣ ምክንያቱስ የእሱ ተከታይ አይደለምና። ጳውሎስ አይናገርም። ዑለማዎቹ ናቸው ነው ብላችሁም ትሏቸው አይደል? የእናንተ ተከታይ የነበሩት እነሱ ናቸው የሚናገሩት፣ ወይ ደግሞ ቁርአኑ ነው የሚናገረው የሚመሰክርለት። ስለ ኢየሱስ ክርስቶስ ካነሳህ እነ ጳውሎስ ናቸው ያዩ፣ እነ ዮሐንስ ያዩ፣ እነ ጴጥሮስ ያዩ፣ ከእሱ ጋር የበሉ የጠጡ ናቸው ምስክር መስጠት ያለባቸው። ስለዚህ ዮሐንስ ምን ብሎታል ነው መጀመሪያ። ከዮሐንስ በፊት ዮሐንስን ላቆየው፣ ዮሐንስን ጴጥሮስንም ያዕቆብንም እነ ጳውሎስንም እናቆያቸው። ስለ ኢየሱስ ክርስቶስ ከዮሐንስ አይደለም መነገር የጀመረው ብራዘር። ስለ ኢየሱስ ክርስቶስ ከጳውሎስ አይደለም ንግግር የተጀመረው። የኢየሱስ ክርስቶስ አምላክነት ከጳውሎስ አይደለም ምስክርነት መጀመሪያ የተገኘው። የብሉይ ኪዳን ቅዱሳት ነቢያት እነ ጳውሎስ ባልነበሩበት ዘመን የነበሩ ዘካርያስ ነቢዩ ይጠየቅ ከጳውሎስ ስንት መቶ ዓመት በፊት የነበረ 400 እና 500 450 ዓመት ምናምን ነገር በፊት የነበረ ሚክያስ ይጠየቅ፣ ሞሬታዊው ሚልክያስም ይጠየቅ፣ ኢሳይያስም ይጠየቁ። እነሱ ፍጡር ነው ብለውታል፣ አምላክ አይደለም ብለውታል። እነዚህ ነቢያት አላሉትም። ፍጹም ሰውም ሆኖ የሚወለድ ግን የእስራኤል አምላክ ራሱ ያህዌ ነው። እንግዲህ ደም ከፍ ይል ከሆነ እኔ ማንንም ደም ከፍ ለማድረግ አይደለም። ኢየሱስ ክርስቶስ ማለት በሲና ሕግን የሰጠ ራሱ ለእስራኤል ቤት ራሱን በደመና በእሳት የገለጠ ራሱ ለአብርሃምም ራሱን የገለጠለት ያህዌ ነው። ቀጣው እንግዲህ እውነቱ ይሄ ነው። ይህን አላምንም ብለህ ካልክ መብት ነው። እኛ ግን ይህን ብለን ስንል በመረጃ ነው የምናሳየው። ኢየሱስ ክርስቶስ ማለት ያህዌ ነው። ይኸው ለአይሁዳውያን ወገኖች የምነግራቸው ማለት ነው። በፉከራ አይደለም። ስትገባ ብሉይ ኪዳን ከኔ ጋር ታወራለህ፣ አዲስ ኪዳንም ከኔ ጋር ታወራለህ፣ ከሌሎች ወንድሞችም ጋር ታወራለህ። ኢማኑኤል እንዲህ ተብሎ የተጠራ ትውልድ የለም፣ ፍጡር የለም። ኢማኑኤል እግዚአብሔር ከኛ ጋር ነው እኮ ነው የተባለው። ስለዚህ ድንግሊቱ የወለደችው ማን ነው? አምላክን ነው። አምላክን በስጋ ወልደዋለች። አልወለደችውም ብላልክ ናና ግባና ሞግተን እኛና ግባና ሞግተን። የተወለደው አምላክ አይደለም ብላልክ ናና ሞግተን። ወይ ኦርቶዶክሳውያንን ወይ ወንጌላውያን አማኞች ወይ ካቶሊካውያንም ማለት ካቶሊካውያን እንኳን ብዙ አላያቸውም እዚህ ሶሻል ሚዲያው ላይ ወንጌላውያኑና ኦርቶዶክሳውያኑ ስላለ ናና እኛን ግባና ሞግተን። ድንግሊቱ የወለደችው አምላክ አይደለም ብለህ ስትል አስረጅ የሆነውን ነገር እውቀትህን አምጣ፣ እርታን። በቃ እጃችንን ባፋችን ጭነን አፍረን ተዋርደን እንግባ፣ እኛ እንሂድ። ወንድ ልጅ አላመልክም አለ አንደኛው ሲናገር፣ ወንድ ልጅ አላመልክም አለ። እሺ እኛ እናመልከዋለና ች አይደለም ወንድ በነጠላ ሕፃን ተወልዶልናል ወንድ ልጅም ተሰጥቶናል ብሎ ያለው የእስላም ነቢይ አይደለም። የክርስቲያኖችም ነቢይ ተብሎ የሚጠራ አልነበረም። በመጀመሪያ አይሁዳዊው ነቢይ ነው። የእስራኤል ነቢይ፣ የያህዌ ነቢይ ኢሳይያስ ነው የተናገረው። ሕፃን ተወልዶልናል ወንድ ልጅም ተሰጥቶናል። አንተ ባታመልከው ጉዳይ ነው፣ እኛ እናመልከዋለና። የእጆቹ ስራዎች ስለሆንን እኛ እንደፋለታለን፣ እኛ እናመልከዋለን። ክብርና ምስጋና ከአብና ከመንፈስ ቅዱስ ጋር
ጌታችን መድኃኒታችን ኢየሱስ ክርስቶስ እግዚአብሔር ወልድ ለዘላለም ስሙ ይባረክ። እኛ እናመልከዋለን። ኦኬ ወንድ ልጅ አላመልክም። ማን ነው ታዲያ የምታመልከው? መመለክ የሚገባው ጌታ ስለሆነ ማለት ነው። በምድርም ላይ በስጋ በነበረበት ዘመን አምልኮን እኮ ተቀብሏል። እና ወደ መጽሐፍ ቅዱሳችን እንነግርሃለና አምልኮን ተቀብሏል፣ ስግደትን ተቀብሏል፣ አምልኮን ተቀብሏል። ፍጡር ስለሆነ እንዳይመስልህ፣ አምላክም ሰውም ስለሆነ ስግደትንም ተቀብሏል። ከሰውም ከመላእክትም በኩሩን ወደ ዓለም ሲያስገባ የእግዚአብሔር መላእክት ለእሱ ይስገዱ ብሏል። መላእክት ተነጥፈውለታል ማለት መላእክት የሚዘምሩለት ፍጡር የለም። መላእክት የሚዘምሩለት ሰው ብቻ የሆነ ማን አለ በፍጥረት ዓለም? ሙሴም ሲወለድ መላእክት አልዘመሩለትም። አብርሃምም ሲወለድ በጣዖት አምላክ ቤት የተወለደው ማንም አልዘመረለትም። ለሄኖክም፣ ለማቱሳላም፣ ለኖህም፣ ለያሬድም ለማንም አልዘመሩላቸውም። እነ ጳውሎስም፣ እነ ጴጥሮስም፣ እነ ሳሙኤልም ሁሉም ሲደብር ማንም አልዘመረላቸውም። ቅዱሳን እናቶች አባቶችም ሲወለዱ ማንም መላእክት አልዘመረላቸውም። መላእክት የዘመረለት አንድ ብቸኛ ሕፃን አለ፣ ቤተልሔም ይሁዳ የተወለደ እሱ። ያ ሕፃን በስጋ ልደት ቤተልሔም አንድ ተብሎ ቢጠራለትም በመለኮትነቱ ግን ዘመናት የማይቆጠሩለት ሁሉን የፈጠረ ካለመኖር ወደ መኖር ያመጣ ለሙታን ሕይወትን የሚሰጥ የሌለውን እንዳለ አድርጎ የሚጠራ የአብርሃም የይስሐቅ የያዕቆብ አምላክ ኢየሱስ ክርስቶስ ያህዌ ነው። ያህዌ ነው። በሲና ሕግን የሰጠ አምላክ ነው። ይህንን የምናወራውን እኛ በመረጃ የብሉይ ኪዳን ቅዱሳን ነቢያት፣ የአዲስ ኪዳን ሐዋርያትን የጌታችን የኢየሱስ ክርስቶስን ትምህርት ይዘን ማለት ነው። በማስረጃ ማለት ነው። በማስረጃ በግራና በቀኝ ወንጌላውያኑና ኦርቶዶክሳውያኑ ሲተገትጓቸው ኑና ተሟገቱ ተባሉ። ጥሪ ተደረገላቸው። እኔ ቤት እንኳን እዚህ ቤት ለአቡ ሃይደርስ እንዴ ነው ጥሪ ያደረጉለት? እነ ማሜ ቅድም አለ ዳንኤ ማው መጥተዋል። ዮኒ ማኛ ቤት ለአቡ ሃይደር ጥሪ ቀርቦለት አልነበር? እፎይም ይሄን ያደረገው፣ ማሜም መሐመድ አበባውም ይሄን ያደረገው። ለምን ቀርበው አይነጋገሩ? ስለዚህ ወንድሞቻችንን ሳይሆን ትምህርታቸውን በትምህርት እውቀታቸውን በእውቀት ግደሉ ብለን እንላለን። ከእነሱስ ላይ እጆቻችሁን አንሱ። አንድ ወጠብሻ ጎረምሳ ወጥቶ ስለተናገረ የሚፈራ ትውልድ የለም። ልኩን ሊያውቅ ይገባል። ያ ወጥቶ 300 ሺህ ምናምን ነገር መድብ ያለው ብሎ ያለ መጅሊሱ እስካላለ ድረስ መጅሊሱ የሚናገረውን ተሰብስበው የሚናገሩትን ሰማለን። አሁን ቅድም የተናገሩትም ሰው ተሳስቶ ከሆነ ይቅርታ መጠየቅ አለበት ነው ብሎ ያሉት። መሳሳቱና ለመሳሳቱን እፎ የተናገረውን ማየት ነው። እኔ አይቼዋለሁ። በመረጃ ነው እየጠቀሰ ነው የሚያሳየው ልጁ። እነ ዳንኤ እነ ማሜ እዚህ ያሉ እየጠቀሱ ነው በማስረጃ የሚያሳዩት። እና ያ የተሰጠው መረጃ የለም እያላችሁ ነው። ቁርአን ላይ ከሆነ ውጡና ዓለም እየሰማ ተነጋገሩ። እኛ የምንስማችሁ። ከዛ አጥፍተው ከሆነ እፎይ የሚሆን ማሜ ወይ ዳኒም አጥፍተው ከሆነ በቃ አይ ጥፋት ነው ስህተት የተናገራችሁት ብለን እንበላቸው። ካልሆነስ በተጻፈ ጽሁፍ ላይ የትኛውን ቦታ ላይ የተጻፈን ጽሁፍ ይዘህ የምትናገር ከሆነ ጴንጤ ጽፎት ከሆነ ጴንጤ ይፈርበት፣ መመለስ ካለበት መመለስ አለበት። ጽፎ ከሆነ ለትውልድ ጽፎ አሳትሞ ከሆነ በቃ መጽሐፉን ብቻ ሳይ፣ በእውቀት ተናገር፣ በእውቀት እርዳ። ከዛ ውጭ ግን አንድ ነገር እንድታውቁ የምፈልገው ነገር ቢኖር የወንጌል አማኞች የሆናችሁም ወንድሞች ኦኬ፣ መሐመድ አበባውን የሚሆን ዳኒንም ይሁን ወይ ማሜን በእስልምና ሃይማኖት ላይ የሚሰሩትን
ዮአድም ይሁን ወይ ደግሞ ሰንበዲ ወይ ደግሞ እፎይን መንካት ማለት የክርስትናን አስተምሮት ድንበር ጥሰው ጌታችንን ልጃገረድ ደፈረ ብለው እንዲህ አይነት የተዝረከረከ አምላክና ጌታ የለንም እኛ። እንዲህ አይነት ቆሻሻ ቦታ የተገኘ አምላክ የለንም እኛ። አንተ ነብያችን እንወዳለን አላችሁ አይደል ብራዘር? በስንት ሚሊዮን የሚቆጠር ክርስትናም ለኢየሱስ ክርስቶስ አይደለም መውደድ ስለ ስሙ ልንሰዋ ሁሉ የተዘጋጀን ሰዎች አለን። አንተ ልክ ወደዋለሁ ብለን የምትለዋል የወደደንን ጌታ እስከ መስቀል ሞት የሞተልንን ጌታ እኛም እንወደዋለን። ከዚህ ልክ የእስልምና ሃይማኖት ተከታይ የሆናችሁ ወገኖቻችን ኑ በክርስቶስ ኢየሱስ እመኑና ከዘላለም ጥፋት ዳኑ። እርሱ የዘላለም አምላክ ነው። እኛን ለማዳን ሰው ሆኖ ከዳዊት ቤት ከአብርሃም ዘር በስጋ ከድንግሊቱ ተወልዷል። አምላክም ሰውም ነው። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እግዚአብሔር ልጁን ወደዚህ ዓለም ልኮታል። ስለ በደል፣ ስለ ኃጢአታችን፣ ስለ ዓለም ሁሉ ቤዛ ሆኖ በመስቀል ላይ የሞተው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። አምላክ ሰው ነው የሞተው። ከዘላለም ጥፋት የሚያድነው እሱ ነው። ወደ እሱ እንድትመጡ ወደ መጽሐፍ ቅዱስ እውነት ፊታችሁ እንድታዞሩ ጥሪ እናደርግላችኋለን። በእስልምና ሃይማኖት ውስጥ ላላችሁ መጽሐፍ ቅዱስን አንብበ ለመተቸት ብቻ ሳይሆን እስኪ አንብበ እኔ ቁርአንን አንብቤያለሁ በአማርኛ ማለት ነው። ነጃሺ ማተሚያ ቤት የታተመ ከሀገሬ በነበርኩበት ሳለ 50 ብር የኢትዮጵያ ብር ገዝቼዋለሁ። የዛሬ 15 ዓመት ምናምን ነገር ማለት ነው። ሰው አውሰኝ ብሎ አውሼው ሰው ጋር ሄዶ እዚሁ ባለበት ምድር ቀርቶ እንጂ አለኝ ራሱ ገዝቼው ማለት ነው። ጌታ ኢየሱስ ክርስቶስ ይወዳችኋል። ዓለሙን ሁሉ ይወዳል። በእርሱ የሚያምን ከዘላለም ፍርድ ይድናል። በእርሱ የማያምን ግን ለዘላለም ተፈርዶበት የሕይወት ዘመኑን ጨርሶ ሲያበቃም በዘላለም ድቅድቅ ጨለማ ውስጥ ከኃይሉ ክብር ርቆ በዘላለም ጥፋት ወደሚቀጣበት ስፍራ ይሄዳል። አባቱ እግዚአብሔር አብ የባህሪ አባቱ ቅዱስ እግዚአብሔር አብ እንዲህ ብሎ ተናግሯል። በሙሴም ሕግ መጽሐፍት ላይ በዘዳግም መጽሐፍ ምዕራፍ 18 ቁጥር 15 ላይ ከወንድሞቻችሁ መካከል እንዳንተ አይነት ነቢይ አስነሳላችኋለሁ፣ ቃሌን በአፉ አድርጋለሁ፣ እሱ የሚናገረውን ቃል የማትሰማ ነፍስ እኔ እበቀልለታለሁ ብሏል። ቅዱስ ጳውሎስ ይህን በቀል ሲነግረን በተሰሎንቄ መልእክት ላይ ሲናገር ለእግዚአብሔርን የማያውቁትን ለጌታችን ለኢየሱስ ክርስቶስ ወንጌል የማይታዘዙትን ይበቀላል ብሏል ቅዱስ ጳውሎስ። ተበቃዩ እግዚአብሔር አብ ነው። በቀሉ ከኃይሉ ክብር እርቀው በዘላለም ጥፋት ነው የሚቀጣው። ስለዚህ በዘላለም ፍርድ ውስጥ እንዳትወድቁ ጌታችን መድኃኒታችን ኢየሱስ ክርስቶስ ሙስሊሞች ለእናንተ ሞቶላችኋል፣ ለዓለሙ ሁሉ በደልና ኃጢአት ሞቷል። ይወዳችኋል። ትሁት ጌታ፣ ፍቅር የሆነ ጌታ፣ ምሕረትን የተሞላ ጌታ። ኦኬ እሱ ለሁላችን በደልና ኃጢአት ቀራንዮ ኮረብታ ላይ ተሰውቷል። ብታምኑ በስሙ የዘላለም የኃጢአትን ይቅርታ ታገኛላችሁ፣ ባታምኑ ግን ይፈረድባችኋል። ይሄን የምነግራችሁ እግዚአብሔር አምላክ ይስጥልን። እንደየአገባባችሁ ልስጥ ማንሽ ትንሿ ከዛ እፎ ከዛ ለወገኖች እንስጥና እንጨርሳለን። ትንሿ የምትይው ነገር ካለ ማለት ትችላለሽ እህታችን። ሶሪ ስላቆየዋችሁ። እሺ እሺ ኦኬ። እፎይ ነኝ ከታች ያለሽ ወይ ያለው ይቅርታ። ሰላም እንዴት ናችሁ? ኤርሚ እንዴት ናችሁ? ሰላም ነው እግዚአብሔር ይመስገን። ኤርሚ አቤት። ሶሪ እፎይ ነኝ። አንዲት ነገር ላውራና እድሉን ሰጣለሁ። ልል የነበረው ምንድን ነው፣ ምናልባት እዚህ ውስጥ የሚመቻችሁ ሰዎች ካላችሁ ዛሬ ማታ በኢትዮጵያ 4 ሰዓት ላይ እኔ ቤት መምጣት ብትችሉና ረዘም ያሉ ነገሮችን አለን እየተሰራ ያለው ስራ ምንድን ነው፣ ምን እያወራን ያለው የሚለውን ስለምናወራ ጥሩ ሰዎች እኔ ቤት ተሰብስበን በኋላ እናወራችን ላወራ ብዬ ነው። እኔ ልወጣ ስለሆነ ቴንኪው። ቀጥል። አይ ቲንክ ጥሩ ሰዓት ይመስለኛል። እኔም ጋር ይነጋል፣ እመጣለሁ ጌታ ቢፈቅድ። እሺ እፎይ ነኝ።
ያው ኤርሚ አሁን አንተ ያልከው ብዙ ነገር በጣም ልክ ነው፣ በጣም ትክክል ነው፣ የሚደገፍ ሀሳብ ነውና በወንድሞቻችን ላይ እየደረሰ ያለው ጫና፣ የግድያ ዛቻ፣ ሙከራ በጣም አቁመን የምንቃወም ነገር ነው ነው። አሁን በህግ እንጠይቃለን ምናምን ይላሉ። ገባህ አይደለ? በህግ ቢጠይቁ ነገር የለም። እነሱ ግን አስቀድመው እነሱ ሊገድሉት ነበር። ቤቱ ድረስ ሄደዋል። መንግስት ባለበት ህግ ባለበት ሀገር እነሱ ፈላጭ ቆራጭ ሆነው ቤቱ ድረስ ሄደዋል። ገባህ አይደለ? ያኔ ቢይዙት ህግ ነበር የሚያቀርቡት ወይስ እነሱ ራሳቸው እዛው የራሳቸው እርምጃ ይወስዳሉ? ምድሪቱ ላይ የማይጠፋ እሳት ነበር የሚለኩሱት። በትክክል እና አሁን ልጁ በቃ ከእጃቸው ወጥቷል። ከእጃችን ከወጣማ በቃ በህግ እንጠይቃለን አይነት ሙድ ነው እያራመዱ ያሉት። ይሄ ደግሞ ለነሱም ሆነ ለማንም አያዋጣቸውም። እፎይ ተሳስቷል ካሉ የተሳሳተውን ይኸው እኛ ቅድም እየሰማን ነበረ በመረጃ ይኸው ይሄ ተሳስታችኋል ማስረጃ ስጡን እየተባሉ እየጠየቁ ነው። እነሱስ ነቢያችን ተሳድቧል። የት አለ የተሳሳትኩት? የለም። አምጥተዋል? አላመጡም። እስቲ እነሱም ልክ እንደዚህ አድርገው እፎይ ይሄን ቀጥፈሃል ከራስን የጨመርከው ብለው ያውሩ። መሐመድ ይሄን ከመጽሐፍ ቅዱሳችን ውጭ ነው ከቁርአናችን ውጭ ነው እየተናገርክ ያለው አምጣ። አምጥተዋል? አላመጡም። ምክንያቱም እየተነበበላቸው ያለው ከቁርአናቸውና ከሐዲሳቸው ነው። ይሄ ማንኛውም አእምሮ ያለው ሰው የሚያውቀው ነገር ነው። በግድያ የሚያምን ህብረተሰብ ነው ያለው። በካራ የሚያምን ትውልድ ነው እየፈጠሩ ያሉት። ይሄ ግልጽ ነው። እኛ አምላካችን ሲሰደብብን ምን አልን? ይገደሉ ይታረዱ ብለናል? አላልንም። ለህግ ብለናል? አላልንም። ለምን? እኛ የምንገድለት እኛ የምናሳድድለት አምላክ የለንም። ምክንያቱም እሱ የሰላም አባት ስለሆነ አሳድዱ አላለም። መርቋቸው፣ ውደዷቸው፣ አፍቅሯቸው ነው ያለ። ወደ እውነት ምሯቸው ነው ያለ እንጂ ግደሉልኝ፣ እረዱልኝ ያለን አምላክ የለንም። እና አሁንም እኛ እያደረግን ያለ ነው ወደዚህ አምላክ ወደዚህ ፍቅር ወደሆነ አምላክ ኑ ነው ያልን ያለ ነው። ከገባችሁ ከተረዳችሁ ሙስሊም ወንድሞቻችን፣ እናም ደግሞ በግድ ኑም አልናችሁ እንደፈለጋችሁ መሆን ትችላላችሁ። ግን በቃ የኛን አምላካችን ሃይማኖታችንን አትንኩብን። አለቀ። እንዴ የኛ መጽሐፍ ቅዱሳችን ላይ እዩት። እያንዳንዱ ነገር ስለ እስልምና መጥፎ ነገር የሚያወራበት ፓርት አለ። እስልምና እንደዚህ ነው፣ እስልምና አማኞችን እረዱ አሳዱ የሚላል የለም። ቁርአን ሲፈተሽ ምንድነው ያለው? የምናውቀው ጉድ ነው። እረዷቸው፣ ግደሏቸው፣ አሳዷቸው፣ እንዲሰግዱ አድርጓቸው ላለ ትቀልዳለህ። ከ600 ዓመት በኋላ መጥቶ እኔ አምላክ ነኝ፣ እኔ ነብይ ነኝ። እንደዚህ አይነት ታሪክ አይሰራም። እኛ ሃይማኖታችን አምላካችን ጌታችን አምላካችን ኢየሱስ ክርስቶስ እንወደዋለን፣ እናፈቅረዋለን። የፍቅር አምላክ ነው፣ የአመፃ አምላክ አይደለም። አመፃን ጦርነትን የሚያውጅ አምላክ አይደለም። የፍቅር አምላክ ነው። ህይወት የሚሰጥ ነው። ህይወቱን የሰጠን ነው። እንዴ አንድም ቦታ ወላ ሙስሊም ይሁን ወላ ሌላ አማኝ ይሁን በእኔ ካላመነ ይገደል አላለም። የግዴታ በእጁና እግሩን አስራችሁ የኔ ይሁን ካልሆነ ግደሉት አይልም። ገድለህም ትጸድቃለህ አይልም። በህይወቴ እኔ ገድለህ ትጸድቃለህ፣ አንገት ቆርጠህ ትጸድቃለህ የሚል ሃይማኖት አንድ ሃይማኖት ብቻ ነው። በህይወቴ በዓለም ላይ ካለ እታረማለሁ። ኤርሚ ካለ እታረማለሁ። ገድለህ ክርስቲያንን ገድለህ ጀነት ትገባለህ
የሚል ሃይማኖት ከአንድ ሃይማኖት በስተቀር ሌላ ሃይማኖት አይቼ ሰምቼ አላውቅም። እጅግ በጣም የሚዘገን ነገር ነው እየተፈጠረ ያለው እና ይሄ ነገር መቆም አለበት። ቁርአናቸው ቃል በቃል ተርቦናል። መጠየቅ አለበት። ከዚህ ጀምሮ መጠየቅ አለበት። ብዙ መጽሐፍቶች ጽፈዋል፣ ሰድበውናል። አንድ በአንድ መረጃ ቪዲዮም አለ። ኡስታዞቻቸው መምህራን የመጅሊሱ የሚያውቃቸው ኡስታዞች ናቸው። ዛሬ ወጥተው በየአስፋልቱ በየቲክቶኩ አምላካችን የሚያንቋሹ የሚሳደቡት መንታርቦ ተከሰላቸው በየመንገዱ እየወጡ የሚሳደቡት እነዚህ መጅልስ አያውቃቸው አይታወቁም ነው የሚሉ ይህ ተሳደብ ብሎ እያወጣው ሃይማኖት በማንቋሸሽ ነው ሰውን የራስ ልታደርግ የምችለው። ይህ ጀሞት አካባቢ ወደ 10 ሰዓት 11 ሰዓት እዛ በትልቅ መንታርቦ ከፍተው ሲሳደቡ ነው የሚሉ። ያ ቴንክ ዩ ወንድማችን እፎይ ነኝ ብለህ የምትለው ወንድም ያ ቴንክ ዩ። ለሌሎች ወንድሞችም ጊዜ እንድንሰጥ ብዙ አገልጋዮች ስላሉ እኔ ጋር ወደ እኩለ ሌሊት አካባቢ ነው። ይሄን ነገር በቀላል የምናልፈው ነገር አይደለም። ማንም ለማንም አይደለም። በጣም ትክክል ነው። የተነካው የጌታችን ክብር ነው። እነሱ ጋር ልክ ክብራችን ተነካ ብለው ካሉ እኛም ጋር ክብራችንን ሳይሆን አምላካችንን ነው የነኩት። አምላካችንን ነው እግዚአብሔር ባለጌ ነው እያለ ነው ብሎ የጠራው። እግዚአብሔር ምሕረት ያርግለት። አምላካችንን ስሙን ጠርቶ ነው ሲሳደብ የነበሩት። እነሱም በመጀመሪያ ያርሙ። ይሄን ነው ብለን የምንለው ለሌሎች ወንድሞችም እንድንሰራ። ያ ቴንክ ዩ ወንድማችን ቢላል ትሩዝ ኬት ቤተ እምነት ነው ወንድማችን፣ መቀጠል እንችላለን። አይ ከነዳኒ ጋር ነኝ እኔምና። እሺ እግዚአብሔር ይመስገን፣ ጌታ ይባርካችሁ ሁላችሁንም። እና አጠር እያደረጋችሁት አገልጋዮች ሌሎችም ስላሉ ዳንኤም አለ፣ ታች መምህርም አሉ፣ ማሜም ከላይ አለ። አጠር እያደረግን እንትን እንበል ወደ መጨረሱም ስለሆነም ማለት ነው። ብዙ አስቀምጫችኋለሁ፣ ግን አጠር እያደረጋችሁ ተናገሩ። ቴንክ ዩ። ሰው ሁሉ እሱን ከተቃወመ ግደሉት ምናምን ያስገድለዋል። ነፍሰ ጡር ሴቶችን ያስገድለዋል። የሸመገለች የ80 ዓመት በግመል እግሮቿ ምናምን አሰንጥቋል። ያንን ይዛችሁ መታችሁ ከሆነ ቁማሩን ተበልታችኋል። ምንም ይሄ የሚፈራ ነገር የለም፣ ምንፈራው አንድ አምላክ ነው። ያውም የዳንበት መንገድ ስለምናቅ ነው ዝም የምንለው እንጂ የምታደርጉትና የምታወሩት ነገር ትክክል ስለሆነ አይደለም። ወይ ደግሞ እኛ መልስ መስጠት በእናንተ ልክ መሄድ እና መበላሸት አቅቶን አይደለም። እግዚአብሔር በአሁኑ ማለት ትክክለኛውን እኔ ፐርሰናሊ እግዚአብሔር አዳነኝ ብዬ የማስበው ልቤን ሰብሮ እንጂ እጄን ሰብሮ አይደለም። ዝም ያልኩት እጄ ሰባራ ስለሆነ አይደለም። ባይዞ ዝም ያለው ክርስቲያኑ ማህበረሰብ ማድረግ ስለማይችል አይደለም፣ ስለማይፈልግ ነው። መረዳት ያለባችሁ ነገር እንደዚህ ፊታቸውን አሳይተው ምናምን ሲናገሩ ፊቱን አይተነዋል፣ ስለዚህ ባገኘንበት ቦታ እንግደል ምናምን። አንተ ገዳዩ ማን ሰርቶ ነው? ኤኒሃው ይሄ የእስልምና ባህሪ ነው። የሆነ ደቂቃ ላይ ይመጡና እንደዚህ ያደርጋሉ። ከዛ ዝም ከተባለ ደግሞ ይቆዩና ሌላ ሰዓት ላይ ሌላ ጊዜ ላይ ተመልሰው በሆነ ሰው ደግሞ ይመጣሉ። አሁን እፎይና ማሚ ያሉ ሌላ ደግሞ ይቀጥላል። እንደዛ ነው የሚሉት። የፈሪዱላ ይባላል። ኤኒያውስ ምንም የምታደርጉት ነገር የለም። በህግ ደረጃ እንሂድ ከተባለ ከትሪኒቲ ጀምራችሁ ያበላሻችሁት ማርያም ከሶስቱ ስላሴዎች መሀል አንዷ ናት ብሎ የሚያስተምረው በሂስትሪ ያልተነገረውና የማይታወቅ እምነት የእኛን ከአማልክቶቹ መሀል እናቱን አስገብቶ የክርስቶስን እናት አስገብቶ የሚሳደብ አምላክን በዛ ደረጃ የሚያወርድ እምነት የእናንተ ነው። እንናገር ከተባለ
እና ያላልነው እኛ እነሱ እንኳን እኛ እንኳን የምንለው የተባለውን እያወራን ነው። እሱ እኛ የምናወራቸው የምናነባቸው ነገር ስድብ ከሆነ ከጅምሩ ስለነበረ ነው። የቆሸሸ ከሆነ ከጅምሩ እምነታችሁ ውስጥ የነበረ ነው። የቆሸሸውን በራሳችሁ ጥረጉ። እናንተ ይሄው እዚህ ጋር ቆሸሸዋል እያልናችሁ ነው። ምንም እነማሚ ኤቭሪቲንግ እናንተ እንኳን ያለ ማስረጃ ስትሉ ዝም ብለን ስቀን እናልፋለን። አንድ ሰው ያለ ማስረጃ አልተናገረም። ስታነቡ ሰላም ስታነቡ እንደ ኡዱ ጽድቅን የሚያመጣላችሁ ከጌታ ጋር ከአላህ ጋር የሚያገናኛችሁ። እኛ ስናወራ ስድብና የሆነ የምትሸማቀቁበት ነገር ከሆነ ከጅምሩ ቀዳችሁ ጣሉ። ስትፈልጉ የሚፈራ ሰው የለም፣ የሚፈራ አንድ አምላክ ብቻ ነው። ባይዜ ሰው አርፋችሁ ቁጭ በሉ እና ክርስቲያኖች ደግሞ በዚህ ዙሪያ በጣም ኤክስትሪም ዝም አትበሉ። መናገር ባለባችሁ መጠን መናገር ባለብን መጠን ማውራት መናገር ግዴታችን ነው። ሰው ሙስሊሞች ብታርፉ ይሻላችኋል። እና የለም ማስረጃ ካላችሁ ደግሞ ኑና ከዚህ በላይም ማውራት ይቻላል። ቴንኪው። ከዚህ በላይ ሰዓት አልውሰድም። እሺ፣ በጣም እናመሰግናለን። ቴንኪው ወንድማችን፣ እግዚአብሔር አምላክ ይስጥልን። እሺ፣ እንደየአገባባችሁ ነው የምቀበለው። ማሜ ቆይቷል ከገባ ወጥቶም ነበረ። ለእሱ ልስጣውና ከዛ ለመምህር እዛ ዳንዬ እንደውም በዳንዬ ንግግር እንጨርሰዋለን። ጠብቁን ወገኖች። እሺ አጠራ አድርጋችሁት ማሜ የምትለው ነገር ካለ ማለት ትችላለን። ብራዘር መሐመድ አበባው ማለት ነው። ማሜ ሁለት ስለሆናችሁ እያወራ ከሆነ ሚዩት ነህ ማሜ። ኦኬ እሺ፣ አልቻለም ማለት ነው። እሺ መምህር ይቀጥሉ። መምህር ከታች ጎሳ ነው። አዎ፣ ሰላም እግዚአብሔር ከሁላችሁ ጋር ይሁን። ኤርሚዬ ሰላም ነው? እግዚአብሔር ይመስገን። እግዚአብሔር ይመስገን። በመጀመሪያ ደረጃ መናገር የምፈልገው አንድነታችን በክርስቶስ አምላክነት ማንደራደር አንድነታችን በጣም አስደስቶኛል። በህይወቴ ከምንም ነገር በላይ ሁሉ ነገር ለበጎ ነውና ከምንም ነገር በላይ አስደስቶኛል። ኤርሚ ሁሉም እንድታውቁ የምንፈልገው አንድነት ሶስት ህዝብ አለ። እንድታውቁ የምንፈልገው ምንድነው? ችግር በመጣ ቁጥር አንድነታችን ክርስቲያን ይጠነክራልና አንድነታችን አስደስቶኛልና ዋናው እሱ ነው መናገር የፈለኩትና አጠር አድርጌ የሆነች ነገር ልበል። አንድ 5 ደቂቃ ከይቅርታ ጋር ይበዛል ኤርሚዬ? ችግር የለም። እሺ ጥሩ። መነሻው እንግዲህ አሁን ታሪኩን ቅድም ጀምሬ እየሰማው ነበር ከታችም በሚዲያ ደረጃ ፍርድ ቤት ያልወሰነበትን ጥፋተኛ ነው ያልተባለ አንድ ግለሰብን በዚህ ቅድም ስትናገረው እንደሆነ በዚህ ቦርደር ሊመጣ ነው፣ በዚህ ኤርፖርት ሊሄድ ነው፣ ቅደሙት ያዙት እየተባለ የሚናገሩ ሰዎች ምን ያህል መሃይማን እንደሆኑ ማወቅ ይቻላል። ለምን ሲባል በሚዲያ ደረጃ ወጥቶ አንድ ሰውን ፍርድ ቤት ያልወሰነበትን የህግ አካላት ያልወሰነበትን ወንጀለኛ ነው ያልተባለበትን አሸባሪ ነው ማለት በራሱ ወንጀል ነው፣ ያስጠይቃል፣ ወንጀል ነው። ስለዚህ ምናልባት እግዚአብሔር ቢፈቅድና ቢረዳን ይሄንን አካል ወደፊት መጠየቅን መጠየቁ አይቀርም። ስለዚህ በዚህ ደረጃ ወርደው ነው እየተናገሩ ያሉት ማለት ነው። እና እኛ ደግሞ የተነካብን አምላካችን ነው፣ የለበሰው ልብስ አይደለም። የተናገራቸው ቃል ኪዳን የሰጠባቸው ማደሪያ ነገሮቹ አይደለም። ራሱ እግዚአብሔር ወልድ ነው የተናገረው። ራሱ እግዚአብሔር ነው የተነገረብን። እየተሰደበ ያለው ሎቱ ስብሐት ስለ ቃሉ ራሱ አምላካችን ነው። አምላካችን ተሰድቦ ዝም የሚል ክርስቲያን ካለ እሱ ለይስምላ ነውና ኢየሱስ የሚለውን ስም ከአንደበቱ ያውጣ። የእውነት ተቋርጠሃል መምህር። ለክርስቶስ አምላክነት አንደራደርም። ይቅርታ ተቋረጠ።
እሺ አሁን መጥቷል። በክርስቶስ አምላክነት አንደራደርም ብሎ እንዳለ ህዝቡ እየወጣ ያለው ለምንድን ነው? ክርስቶስ አምላካችን ስለሆነ ነው። ኢየሱስ የሚለው ስም ይገዛናል። ስሙን ሲያነሱብን አይመለከተኝም የሚለው ነገር አይሰራም። አዎ አልሰራም። ምርጥ የክርስቶስ ተከታዮችን አፍርተናል። አንዱ የሆነን ያየንበት ሰዓት ነው። በጣም ደስ ብሎኛል። ስለዚህ እኛ ስጋውን የበላ ነው ደሙን የጠጣንለት ራሱን ሞቱን አሳልፎ የሰጠን ራሱን ራቁቱን አድርጎ እርቃኑን ለሰጠን አምላክ በዚህ ሰዓት ልንቆም ይገባል። እነኚህ ሰዎች እስከ መቼ ድረስ እንዋጋቸው? እስከ መቼ ድረስ? ሲጀመር ከዚህ በፊት በነበረው ስትሬንግዝ እንሄዳለን ብለው ካሰቡ ተሳስተዋል። ያለነው 21ኛው ሴንቸሪ ነው ያለነው። ያለንበት ዘመን የቴክኖሎጂ ዘመን ነው ያለንበት። እንደ ድሮ መስሏቸው ከሆነ እኔ የመንግስት ሰራተኛ ነኝ፣ የቤተ ክርስቲያን አገልጋይ ነኝ። ፊት ለፊት እንገናኛለን። በዚህ ከመጡ በክርስቶስ ከመጡ ያፈለገኝን ነገር መሆን ይችላለሁ። ያፈለገኝን ነገር ማለት ነው። ስለዚህ እነኚህ ሰዎች አሁን ላይ ዝም ማለት የለብንም። ኤርሚ ልንሰራ ይገባል። አልተሰራም። ለምን? እስከ መቼ ድረስ? አላህና መሐመድን የሚቃረኑትን ግደሏቸው። ሱራ 5:20-33 ላይ ይሄ ቃል ከዚህ መውጣት አለበት። እጆቻቸውና እግሮቻቸውን ቁረጧቸው ወይንም ከሀገር አባሯቸው። መውጣት አለበት። አይሁድና ክርስቲያኖችን ግደሏቸው። ያላ ጠላቶች ናቸው። መውጣት አለበት። ከዚህ ከቁርአን ውስጥ ተገንጥሎ ቀደው ማውጣት አለባቸው። ቀደው ሳይወዱ በግዳቸው እንደዚህ የተባለ እነሱ እንደገና ሰላም የሚሸቱበት ነገር መኖር የለበትም። ልንናገር ይገባል። በቃ ልንመሰክር ይገባል። በክርስቶስ አምላክነት በክርስቶስ ላይ የመጡትን ሁሉ እግዚአብሔርን የተናገሩበትን አባቴን ይናገር፣ እኔን ይስደበኝ፣ ማንንም ይስደብ፣ አምላኬን ግን እኔ ቆሜ ሊሰደብ አይገባል። እነሱ ይቅርታ ጨርሻለሁ። ከዘፍጥረት 1 እስከ ራዕይ መጨረሻ ጌታችን ኢየሱስ ክርስቶስ እነዚህን ግደሏቸው የሚል ካለ ያውጡ። አምላክ ሆኖ ግደሏቸው የለም። እሱ ራሱ የሚገል አምላክ ነው። በቀልን ለእኔ ተው ነው ያለው። በቀል እግዚአብሔር ነው። ስለዚህ በዚህ መሰረት አብርሃም ሳይወለድ የነበረ ዮሐንስ 8:58 ላይ አምላክ እግዚአብሔር ዛሬ አይዘበትበትም። ከአንድ በላይ ሚስት አግቡ የሚል አምላክ እኛ የለንም። ኢሳም ይበሉት መርያምም ይበሉት እነሱ ውስጥ የተጠቀሰው ቁርአን ኢየሱስ ክርስቶስ ከሰበከ ከ600 ዓመት በኋላ በ7ኛው ሴንቸሪ መጥቶ አንድ ግመል ጠባቂ 13 ሚስት ያገባ የ6 ዓመት ልጅ ሕፃን ልጅ እንቦቃቅላ ለመሳም እንኳን የምታጓጓ እንቦቃቅላ የእሱ ሰውነት የገባባት እንደዚህ አይነት ነብይ ብለው ከተቀበሉ ያውጡት ከቁርአናቸው። ማውገዝ አለባቸው። ይሄ ከቁርአናቸው መውጣት ያለበት ነው። አንድ በሰውኛ ደረጃ መጥፎ ነው። ለምን? የ6 ዓመት ሕፃን ልጅ እንዴት አድርጌ ነው እኔ ለሰው ምድረው? ያስለቅሳል። ስለዚህ እንደዚህ አይነት ነገሮችን ሱራ 8:12 ላይ የካዱትን ፍርሃት እጥልባቸዋለሁ፣ ከአንገቶቻቸው በላይ ራሶቻቸውን ምቱ፣ ቁረጧቸው፣ ጣሏቸው። እንደዚህ አይነት ያሉትን ሱራ 9:5 ላይ አጋሪዎችን ባገኛቿቸው ስፍራ ግደሏቸው፣ ክበቧቸው፣ መንገድ ላይ ተዋደቋቸው፣ ተደበቁና ጠብቋቸው። እንደዚህ አይነት ነገር ያለበትን መጽሐፍ ቅዱስ ብሎ መያዝ ወንጀል ነው። ስለዚህ በጣም ይቅርታ ጨርሻለሁኝ። አንድ ደቂቃ ብቻ። ጌታ ኢየሱስ ክርስቶስ ወደዚህ ምድር የመጣው የጠፋውን ሊፈልግና ሊያድን መጣ ነው። ማቴዎስ 18 ላይ የጠፋው ማን ነው? አዳም ነው። እኔ አዳም ነኝ። ኤርሚ አዳም ነህ። ዳኒ አዳም ነው። ሁላችንም መሐመድ አዳም ነን። እዚህ ውስጥ ያለን የጠፋ ነው እኛ ነን። ሊፈልግ ሊያድን መጣ። አንድ ኡስታዝ ሰብዬ አደባባይ ላይ ወጥቶ በእንትን ደረጃ በኮሚቴ ደረጃ የሚደገፍ ወጥቶ ኢየሱስ ክርስቶስ እጁን አይታጠብም፣ ስለዚህ በሽተኛ ነው፣ ሎቱ ስብሐት ስለቃሉ
እጃችንን ታጠቡ ሊል አይደለም የመጣው። የጠፋውን ሊፈልግና ሊያድን ነው የመጣው። እጅ ታጠቡ ሊል አይደለም። እጅ መታጠብ ድመት እንዴ ለእንስሳት እኮ እጅ መታጠብ ያውቃሉ። ድመቶች እኮ ይጸዳዳሉ ያውቃሉ። እኛ እኮ የሰው ልጆች ነን ጎበዝ፣ የሰው ልጆች እኮ ነን። ጌታ ከሰማይ የመጣው እጅን ታጠብ፣ እንደዚህ ሽንት ቤት እንደዚህ ግባ፣ በዚህ ውጣ፣ በዚህ ግባ ሊልህ አይደለም የመጣው። ጌታ ኢየሱስ ክርስቶስ የመጣው አንተ የጠፋውን ለዘላለም ባርነት የወደቅከውን ሊያድን የመጣው ክርስቶስ ኢየሱስ። ስለዚህ ከነዚህ ጋር ግብር የለንም። ስለዚህ ምን መሆን አለበት? ቁርአናቸው ውስጥ ያለውን ቀደው ማውጣት አለባቸው። ከዛ በኋላ ነው አንድ ምን ሆነው። እኔ ፍለፊቴ የቁርአኑን ሐሳብ እያየው ፍለፊቴ ወድሃለሁ የሚለኝ የእስልምና ተከታይ ካለ በአላህ ሱና በመሐመድ ሱና የማይደራደር በፍለፊቴ እየመጣ እንዴት አድርጌ ነው የምረጋጋው? ስለዚህ አካሄዱ ትክክል አይደለም። ከ600 በ7ኛው ሴንቸሪ መጥቶ አንድ ግለሰብ ብዙ ሚስቶች አግብቶ ተናገረን። መጽሐፍ ቅዱስ ላይ ሚስት አግባ የሚል የለም። ሰለሞን 1000 ሚስት ያግባ አይመለከተንም። ለምን ይሄን ያህል አግባ አልተባለም? ግለሰቦች ኃጢአት ሊሰሩ ይችላሉ፣ ብዙ ሊያገቡ ይችላሉ። መርገማችን ጽድቃችን እንደ መርገም ጨርቅ ሆነ ብሎ የተናገረው ዳዊት በመዝሙር 21 ቁጥር 1 ላይ ጽድቃችን አምላኬ አምላኬ ለምን ተውከኝ የሚለውን ያን ተናግሮ ጽድቃችን እንደ መርገም ጨርቅ ሆኖ ብሎ የተናገረበትን ኃይለ ቃል ሁሉም ኢሳይያስ 64:6 ላይ ሁሉም መርገም ነበረበት። ቴንክ ዩ ወንድማችን። ስለዚህ ወንድሜ ጨርሻለሁኝ። ኤርሚዬ በጣም አመሰግናለሁ። ክብር ይስጥልኝ። አንድነታችን በጣም ደስ ብሎኛል። ብዙ መስራት እንችላለን፣ ብዙ መነጋገር እንችላለን፣ ወደፊትም መስራት እንችላለን። ኤርሚ አንድ ሆነን እነዚህን በ21ኛው ሴንቸሪ ላይ መሆናችንን ልንነግራቸው ይገባል፣ ልክ ልናስገባ ይገባል ለማለት ፈልጋለሁ። ኤርሚ በጣም አመሰግናለሁ። ይቅርታ ወገኖች። እሺ ቴንክ ዩ። ያው ከሰዓቱ አኳያ ብዙ ለማውራት አንችልም። እንግዲህ የምንኖርበት ሀገር ሰዓቱ ስለሚለያይ ማለት ነውና ተባረክልን ወንድማችን። እሺ በጣም እናመሰግናለን። ቤኪ የምትለው ነገር ካለ ለአንተ አጭር ደቂቃ ልስጥና በዳንዬ ንግግር እንዘጋዋለን። አዎ በዳኒዋ እንዘጋለን። ኤርሚነት እግዚአብሔር አምላክ አብርቻ ይባርክ። እኔ እንኳን አይ ቲንክ ለየት ያለ ሀሳብ ነው ብዬ ማስባለሁ። ለየት ያለ ማለት የምንድን ነው? አይ ቲንክ በእስልምናው ዘርፍ የሚሰሩ በጣም ወንድሞቻችን አሉና በትጋት የሚሰሩ ወንድሞቻችን አሉ። በክርስቶስ ክርስቲያን የሆኑ ወንድሞቻችን ማለት ነው። ይገባል፣ ማወራው ቋንቋ ለሚገባው ሰው ይገባዋል ብዬ አስባለሁ ምን እያወራው እንደሆነ። እነኚህ ወንድሞች ኤርሚ ትዝ የሚል ከሆነ አንተ ጋር ቲክ 2 ነው 3 ምናምን ብቻ ነው ሰፖርት የተደረጉት የታገዙት አይደል? ከዛ ውጪ እኔ አላየሁኝም። ወይ ሌላ ጋር ሲታገዙ ከነሱ ጋር በአገልግሎታቸው አብሮ ሲቆም እኔ አላየሁኝም። ሜቢ ተሳስቼ ከሆነ ለመታረም አም ሬዲ በጣም ለታር ሶ በዚህ በእስልምናው ዘርፍ ላይ የሚያገለግሉ በክርስቶስ ክርስቲያን የሆኑ ወንድሞቻችን በጣም መታገዝ አለባቸው ብዬ እኔ አስባለሁ። በጣም መታገዝ አለባቸው። በጣም አሁን ፋይናንሻሊ ሰፖርት ሊደረጉ ይገባል። የስ እነማን ናቸው ይታወቃሉ። በእኛው ቤት ውስጥ ያሉ ወንድሞቻችን ማለት ነው። እና አንተ ጋር 2-3 ከዛ ውጪ እኔ አላየሁኝም። እና እኛ ክርስቲያን ወንድሞች እኔ ራሴ ወቅሳለሁ። ለምሳሌ ቤካ አወዝሮንግ በቃ ልክ አይደለም ከነሱ ጋር አብረህ ባለመቆም ምናምን ብዬ እኔ ራሴን ወቅሳለሁ። በደንብ አድርጌ ራሴን ወቅሰው። ለምንድን ነው ከማመድ ጋር ያልቆምከው? ቤካ ለምንድን ነው ከዳኒ ጋር ያልቆምከው? ከነ ማሙዬ ጋር ብቻ ብዙዎች አሉ ወንድሞቻችን። እና ራሴን ወቅሳለሁ። ራሴን ከማረም ነው የሚጀምረው ብዬ ማስባለሁ። እና እዚህ ያላችሁ ክርስቲያን ወንድም እህቶቼ we have to stand with them okay። ሁላችንም ከነሱ ጋር መቆም አለብን። ሰፖርት እናደርጋቸው ይገባል። ፔጆቻቸውን አይታችሁ ከሆነ አብዛኛውን ጊዜ የሚገቡ ሰዎች በጣም ጥቂት ናቸው፣ ትንሾች ናቸው፣ ግን በትጋት ይሰራሉ። እንደዛ ሆነው ሰው መጣ አልመጣ ሳይሉ ግን የእግዚአብሔርን ጸጋ ለሰዎች ያካፍላሉ። የተቀበሉትን ይህን የምስራችሁን ለሰዎች በማድረስ ውስጥ በትጋት ውስጥ አሉ እና አብረናቸው ልንቆም ያስፈልጋል። ፋይናንሻሊ በምንም ነገር እና የሆነ ነገር ሲፈጠር ብቻ ምናምን አይደለም። ባይ ዘ ዌይ የሆነ ነገር ሲፈጠር ብቻ ሳይሆን በቃ ሁሉ ጊዜ ከነሱ ጋር አብረን እንዳለን ማሳየት አለብን። ለምን ሲባል አገልግሎት ልዩ ስለሆነ ነውና ኤርሚነት በዚህ ጉዳይ ላይ ሞር መሰራት አለበት ብዬ አስባለሁ። ሜቢ ማሜ ከከፈተ ማታ አይደን ደግሞ ስለዚህ ጉዳይ ሞር እናወራለን ብዬ ተስፋ አደርጋለሁ። ፎሎ አድርጓቸው በውስጥ ምናምን ነገር አይዟችሁ ምናምን ብሏቸው። ወንድሞቻችን ወዳችኋል።
ተባረክ ወንድምነት፣ በጣም ነው የምናመሰግነው። ይህንን እንደዚሁ ከዚሁ ጎን ለጎን ደግሞ ይህንኑ እያደረግን በአሁን በተነሳው ጉዳይ ላይ በተለይ ወንድማችንም ማሜንም ከዚህ በፊት እንደዚህ ብለውታል። የመግደል ሙከራ ማስፈራራት ማለት ነው። ሲመክሩ ሲዶልቱ ሁሉ ቪዲዮ አለ ሶሻል ሚዲያ ላይ የሚዘዋወር ማለት ነው። አሁን ደግሞ በወንድማችን እፎይ ላይ ማለት ነው። ስለዚህ ይሄን ነገር የወንጌል አማኞች ኦርቶዶክሳውያን በዚህ ጉዳይ ላይ የሚሰሩ ከሆነ አብረናቸው ነው የምንቆመው። ኦኬ፣ ይመለከተናል። ምክንያቱም አይ የኦርቶዶክሱ ኢየሱስን የተሰደበው ብለን አንልም። የኦርቶዶክሱ የጴንጤው የካቶሊኩ የሚባል የለም። አንዱ ጌታ የሁላችን ጌታ ነው። ኦኬ፣ በአንዳንድ አስተምህሮቶች ላይ ልዩነት ቢኖረንም ግን ማናችንም ሥላሴ አማንያን የምንባል ካቶሊካውያን፣ ኦርቶዶክሳውያንና ወንጌላውያን አማኞች በጌታችን በኢየሱስ ክርስቶስ ፍጹም አምላክነትና ፍጹም ሰውነት ለበደል ኃጢአታችን የሞተ ከድንግል የተወለደ መሆኑን ማናችንም አንክድም። አስረግጠን የምናምነው ለሌሎችም ሰብከን የምናሳምነው እውነት ነው። ስለዚህ ይህንን አብረን እናድርግ ብዬ እላለሁ። ተባረኩ። ማሜ ድምፅ ያሰማ እያሉ ነበር። አይ ቲንክ አልቻለም ይመስለኛል። አለ ማሜ ትችላለህ? ዳንዬ እሺ፣ እንዴት ነህ? ቅድም እኮ እየጠራው ነበር። አልተመቸኝ፣ መንገድ ላይ ነበርኩኝ። ኦኬ፣ የሚመች ቦታ የለሁም፣ ያው ከጊዜውም ሁኔታ አንጻር ለዛ ነው። አሁን ግን የሚመች ቦታ ነኝ። ያወራችሁትን የተወሰነ ሰምቻለሁ። ያው በዚህ በንጽጽሩ ጉዳይ ላይ እኛ ጋር ያው እፎይ ላይ አይደለም የጀመሩት። መጀመሪያ እኔ ቤት መጥተው ነበር፣ ቤት ቀይሬ ነበር። ታስታውሳላችሁ? አስታውሳለሁ። ለዛ ነው ባህሪያቸው እንደዛ ነው። አሁንም ከሱ የሚመሰረተው አንድ ሰው ላይ ብቻ አይደለም፣ ያው ሌሎቹንም ነው የሚመሰርቱት። ይመስርቱ። በነገራችን ላይ ክሱ በጣም ቆንጆ ነው። እኛ ደስ ይለናል ቤት ከሱ። ምክንያቱም የምንመልሰውም አለን። መጽሐፎቻቸው አብረው ነው የሚከሰሱት። የትኛውም ሃይማኖት እኔ አላየሁም የሰው ሃይማኖት ስም አስገብቶ ተራገሙ፣ ግደሉ ምናምን የሚል ይሄ የመጀመሪያ ሃይማኖት ነው እስልምና። ስለዚህ መጽሐፍቶቻቸው ነው ማረም ያለባቸው መጀመሪያ። ስለ ግድያ የተወራው ነገር ማንም ፈርቶ የሚያቆም የለም። እግዚአብሔር ይመስገን። ኑ ተወያዩ ሲባል ለውይይት ሰው አጣን። ፊታችን የሚቆም ፓስተር የለ፣ ቄስ የለ፣ የሚመልስ የለም እያሉ ሲፎክሩ ነበረ። አሁን ደግሞ እኛ ተዘጋጅተን በደንብ ስንቀርብ እኛ እንናገራችሁ፣ እኛ መጽሐፍ እንጻፍ፣ እኛ ክርስትናን እንተች፣ መጽሐፍ ቅዱስን እንተች፣ እግዚአብሔርን እንተች፣ ክርስቲያኖችን እንተች፣ እናንተ ግን ዝም በሉ አይነት ነገር ነው። እሱ እዚህ አልቋል፣ ጊዜውን ጨርሷል። ከዚህ በኋላ እኛ ካቆምነው ቀጣዩ ትውልድ ራሱ ፈርቶ ያቆመዋል። እኔ ፊቴን የገለጥኩበት አንደኛው ምክንያት ፊቴን ገልጬ እንትን ያልኩበት ምክንያት ከእስልምና የሚመጡት ድፍረት እንዲያገኙ ነው። ስለዚህ አሁን ደግሞ ከእስልምና የመጡትም በድፍረት እየተናገሩ ነው፣ እየሰበኩ ነው። ስለዚህ ወደኋላ የሚባል ነገር የለም፣ ወደኋላ የሚባል ነገር የለም። ከሴኪሪቲ አንጻር አንዳንድ ነገሮችን ልናደርግ እንችላለን እንጂ ወደኋላ የሚባል ነገር አይታሰብም። የጀመሩት እነሱ ናቸው፣ መቀጠል ነው ያለባቸው። ቁርአናቸውን ነው ሀዲሳቸውን ነው የምናነበው፣ ወደኋላ የለም። በፊት ከኛ በፊት እነ ማሜ እውነት ለሁሉ እነ ዳኒ ምናምን ነበር የሚሰሩት። አንድ ወንድማችንም አለ ሰይሃማን ነበረ። ከዛ ደግሞ እኛ መጣን፣ ተጨመር፣ ይኸው እነፎ ይመጡ፣ በጣም ብዙ ሰዎች መጥተዋል። ስለዚህ አሁን ወደኋላ የሚባል አረፍተ ነገር የለም፣ አይሞክሩትም። እኛ ለሌላው አርአያ ሆነን እናልፋለን እንጂ በፍጹም የሚቆም ነገር አይደለም። ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ፍቅርን ያስተማረን፣ ፍቅር ላይ ወደኋላ እንደራደርም። ፍቅር ላይ በሀሳብ ሞግተው ሊያስቆሙን አይችሉም። መግደል ሲፈልጉ እኛ እንገላቸው፣ መሳደብ ሲፈልጉ እኛ እንሳደብ። ግን በሀሳብ ከሞገቱ በሀሳብ ሙግት ወደኋላ አንመለስም። ምክንያቱም መጽሐፋችን ወንጌላችን እንድንመክት፣ ወንጌል ለትውልዱ እንድናቀርብ ነግሮናል። መጽሐፍ ቅዱሳችን ደግሞ
በቂ ነው። ለየትኛውም ጥያቄ መልስ አለው ብለን እናምናለን። ስለዚህ ይህን ነው የምናደርገው። ከዛ ውጭ ክርስቲያኖች በእኛ ጉዳይ ብቻ ሳይሆን ነገሩ ወደ ድነት እንዲያመራ ሰዎች እንዲድኑ ጸሎት ያስፈልገናል። አብራችሁን በጸሎት ቁሙ፣ ጸልዩልን። ከዛ ውጭ እግዚአብሔር ነው ሁሉን የሚያስተካከለው። እንግዲህ እኔ አሁን ይህን ትገደላለህ ከተባለ በየመንገዱ ሲሳደቡ፣ አንዳንዶቹ ድንጋይ ሲወራወሩ፣ አንዳንዶቹ ከኋላ ሲከታተሉ ምናምን እስካሁን በህይወት ያለሁት እኔም ሌሎችም በህይወት ያሉት እግዚአብሔር ስለሚጠብቅ ነው። እግዚአብሔር ደግሞ ከፈለገት ከዛች ቀን ለምን ሰማይ ዝቅ አይልም? ሰው በህይወት ይኑር ካለ ያኖራል። ይህን እናውቃለን። ሁላችሁም ጸልዩልን። ጌታ ኢየሱስ ይባርክ። ኤርሜ ማሜ ተባረክ ወንድማችን። እግዚአብሔር አምላክ ዘመንን ይባርክ። ኦርቶዶክሳውያን ወንጌላውያን ወንድሞችና እህቶች እግዚአብሔር አምላክ ይባርካችሁ። ዳንዬ እንኳን ደህና መጣህ። ለአንተ ጊዜውን ልስጥና በአንተ ንግግር እንጨርሳለን። ወገኖች እንዳትወጡ፣ አብረን እንወጣለን። ጸጋ ይብዛላችሁ። ዳንዬ ይቀጥል። ኤርሚዬ ወንድሞች ሁሉ እግዚአብሔር ሰላም ይብዛላችሁ። በጣም ደስ ብሎኛል እንደገና ስለተገናኘን። 1 ደቂቃ ብቻ ነው የምናገረው። ከዚህ በፊት ብዙ ነገር ተብሏል፣ መደጋገም አያስፈልግም። አንድነታችን እጅግ በጣም ደስ የሚያሰኝ ነው። እስልምና ነጣጥለ ምታ የሚል ፖሊሲ አለው። በታሪክ ሁሉ ብትመለከቱ ሂስቶሪካሊ አሁን ኦርቶዶክሶችን ነጥሎ የሚመታበት ጊዜ ነበረ። ከዛ ካቶሊኮችን ነጥሎ የሚመታበት ጊዜ ነበረ። በሀገራችንም ታሪክ አስተውላችሁ ከሆነ ጅማ ላይ መጀመሪያ ኦርቶዶክሶችን ነበረ የመቱት። ከዛ ቁርአናቸውን ራሳቸው ባይዘይ በማስረጃ ተረጋግጦ በኋላ ሙስሊሙ ሰውዬ ራሱ ተይዞ ተፈርዶበታል። ራሳቸው ሽንት ቤት ውስጥ ጥለው አንድ ፕሮቴስታንት ነው የጣለው ብለው የፕሮቴስታንት ቸርቾችን አቃጥሎ ነበረ። መጀመሪያ ፕሮቴስታንት ምንድነው ኦርቶዶክሶችን፣ ከዛ ፕሮቴስታንቶችን እንደዚህ ነጣጥለው የመምታት ነገር አለና የሆነ ሰሞን ወንድማችን መሐመድ አበባው ላይ ዘመቻ ሲያደርጉ ነበር። እንከሰዋለን እንደዚህ ቤቱ ድረስ እስከመሄድ። አሁን ደግሞ ወንድማችን እፎይ እንደዚህ ነጥሎ ለመምታት እየሰሩ ነው እና በክርስቶስ መስቀል ስር የተሰባሰበ የክርስቶስን መስቀል ምልክቱ ያደረገ ሁሉ በእንደዚህ አይነት ጊዜ አብሮ ሊቆም ያስፈልገዋል። ስለዚህ ወገኖቼ አንድነት ይኑረን። ይሄ እስልምና ባህሪ ነው፣ ነጣጥሎ መምታት። ስለዚህ አንድ የሆነ ሰው ላይ ፎከስ ሲደረግ ያንን ሰው ብቻ አይደለም መምታት የሚፈልጉት። በቃ ይሄ የተኩላ ስትራቴጂ ነው። ተኩላ ምንድን ነው የሚያደርገው? አንዷን እደል ነጥሎ የሚያሯሩጠው መንጋ ሁሉ፣ የተኩላ መንጋ ሁሉ አንዷን ነጥሎ ያሯሩጣል። ያችን አዳክሞ እሷን ከበላት በኋላ ወደ ሌላ ደግሞ ይዞራል። እና እንደዚህ ነው የተኩላ ስትራቴጂ ነው የሚጠቀሙት እነሱ። ይሄ ስድብ ምናምን የሚለው ሲጀመር ምንም ስድብ የለም። ስድቡ ያለው የገዛ መጽሐፋቸው ውስጥ ነው። ነቢያቸውን የሚሳደቡት የራሳቸው መጽሐፍት ናቸው። መጽሐፍታቸው ሲነበቡ ነው ስድብ የመሰላቸው እንጂ ስድቡ ያለው እዛው መጽሐፍታቸው ውስጥ ነው። እሱን ነው ማስተካከል ያለባቸው። የእነሱ መጽሐፍት ደግሞ በቀጥታ ክርስቲያኖችን፣ ክርስትናን፣ አምላካችንን ይሳደባሉ። ይህንም በማስረጃ ማሳየት ይቻላል። ስለዚህ ከዛ ነው መጀመር ያለባቸው። ደግሞ 80ዎቹ 90ዎቹ ውስጥ የነ አህመድ ዲዳትን መጽሐፍት እየተረጎሙ የነ ዛኪር ናይክን ቪዲዮዎች እየተረጎሙ ክርስትናን ሲያብጠለጥሉ የነበሩት ማን ናቸው? ከዚያስ መጽሐፍት እየጻፉ ስንት ስድብ ሲያሽጎደጉዱ የነበሩት አሁን ይሄ ማን ነው? አህመዲን ጀበል የሚባለው ሰውዬ 303 የሚለውን መጽሐፉን ካነበባችሁ ከመጀመሪያ ጀምሮ እስከ መጨረሻ ድረስ ስድብ ነው። ክርስቲያኖችን ያዳናቸው ሰይጣን ነው ይላል አንዱ ቦታ ላይ። አንዱ ቦታ ላይ ደግሞ ከሰማይ ኢየሱስን አንተ ልጄ ነህ ብሎ ያለው የሰይጣን ድምፅ ሊሆን ይችላል ብሎ ጽፏል ይኸው ሰውዬ። ይሄ ደግሞ ማን ነው? አምባሳደር የሆነው ሐሰን ታጁ የሚባለው ለመናገር ራሱ ይቀፋል። መጽሐፍ ቅዱስን የገማ መጽሐፍ ብሎ ቃል በቃል ተሳድቧል። የሐመረ ተዋሕዶን ቅጥፈት በሚለው መጽሐፉ ላይ አለ ይህ ንግግር ማለት ነው። ስለዚህ ራሳቸው ናቸው የጀመሩት። እኛ ደግሞ እንደዚህ አይደለም ያደረግነው። መጽሐፋቸው ውስጥ ያለውን ነገር ነው ያነበብነው። እሱ ሲነበብ ነው ስድብ የመሰላቸው። እና ማሳደድ መፍትሄ አይሆንም፣ መግደል መፍትሄ አይሆንም። ባይዘወይ አንድ የምታውቋቸው ሰዎች ልትኖሩ ትችላላችሁ። ፋዘር ዘካሪያ ቦትሮስ የሚባሉ
ኢን ሚሊየንስ ሙስሊሞችን ወደ ክርስትና የሚያመጡ ሰው አሉ። አሁን በእሳቸው የቴሌቪዥን አገልግሎት በአመት ወደ 6 ሚሊዮን ሙስሊም ወደ ክርስትና ይመጣል ይባላል። እና እሳቸው ከማን ነው ይህንን አደራ የተቀበሉት? ከገዛ ወንድማቸው። እና ሙስሊሞች ወንድማቸው የወንጌል ሰባኪ ነበሩና አንገቱን ቀልተው ገደሉት። ከዛ ፋዘር ዘካሪያ ልጅ ነበሩ ያኔ የወንድማቸውን መጽሐፍ ቅዱስ እያነበቡ አደጉ። ያ ትዝታ ከአእምሯቸው ውስጥ አልጠፋም። መጨረሻ ላይ አደገኛ የወንጌል ሰባኪ ሆኑ ማለት ነው። አልቃይዳ 60 ሚሊዮን ዶላር እሳቸውን ለሚገልሰው ሰጣለሁ ብሎ ይህን የሚያክል ባውንቲ ኦሳማ ቢንላደን ላይ ከተቀመጠው እጥፍ እስኪያስቀምጥባቸው ድረስ። ስለዚህ ወገኖቼ እፎይም ብትገሉት የሆነ ነገር ብታደርጉት ሌሎች በጣም ብዙ ከሱ የባሱ ደግሞ መቆሚያ መቀመጫ የሚያሳጧችሁ የእግር እሳት የሚሆኑባችሁ ወንድሞች ይነሳሉ። ይህ መፍትሄ አይደለም። መፍትሄው መወያየት ነው። ስለዚህ ኑ እንወያይ። መጽሐፍታችሁ ምን ይላሉ? እንወያይ። እናንተ ስለ ክርስትና ያወራችኋቸው ነገሮች ማስረጃ አሏቸው ወይ? እንወያይ። ስለዚህ መፍትሄው እሱ ነው። እሱ መፍትሄ አይሆነንም፣ መግደል ነው መፍትሄ የሚሆነን የምትሉ ከሆነ ነገሩ እየባሰ ነው የሚሄደው እንጂ ምንም የሚቀዛቀዝ ነገር የለም። በወንድሞቻችን እግር ደግሞ የሚተኩ የባሱ ሰዎች ይመጣሉና ይሄንን ልብ በሉ። ለሙስሊም ወገኖች የማስተላልፈው መልእክት ነው። ነገር ግን እኛ እንደናንተ በጸብ አንሄድም፣ እንደናንተ በጉልበት አንሄድም፣ እንደናንተ በኃይል አንሄድም። አምላካችን ያስተማረን ፍቅር ነው። ነገር ግን ደግሞ በህግ እንሄዳለን። በህግ ስንሄድ ደግሞ ያው ውጤቱ የሚታይ ይሆናል ማለት ነው። ስለዚህ ህግ ፊት የምንቀርብ ከሆነ እናንተም የተናገራችኋቸው ነገሮች ይመዘዛሉና ስለዚህ ሁሉ ነገር ያው ሚዛኑን ይጠብቃል ማለት ነው የዛኔ። ስለዚህ ወገኖች ተባረኩ። አንድነታችን እንደጸና ይሁን። ዛሬ ምሽት 4 ሰዓት ማሜ ቤት እንገናኝ። ኤርሚዬ እግዚአብሔር አብዝቶ ይባርክ። አሜን። ቴንኪዩ ዳንዬ፣ እግዚአብሔር አምላክ ይባርክ። እውነት ነው። እንግዲህ ቢያንስ እነዚህ ግለሰብ የሆኑቱ ነውረኛን ነገር በክርስትና ላይ ሲናገሩ የነበሩ ያውም ያለ መረጃ ቅዱሳት መጽሐፍትን ሳይጠቅሱ ጠቅሰው ካሳዩ እንመልሳለን። ከእኛም ከክርስትናም ያሉት እፎይ የሚሆን ማሜ፣ ሌሎችም ወንድሞች የሚሆኑ እህቶች ያለ መረጃ ከተናገሩ በእውነት ነውር ነው። እንገስጻቸዋለን፣ እንመክራቸዋለን። በመረጃ ግን ከሆነ የተናገሩት እስከማውቀው ድረስ እኔ በመረጃ ነው የሚናገሩት። የወንጌላውያን አማኞችም ኦርቶዶክሳውያን ወገኖችም ጭምር ማለት በእስልምና ላይ እየሰሩ ያሉ ማለት ነው። እና በመረጃ እስከሆነ ድረስ መረጃው መጽሐፍታቸው ላይ ነው የተገኘው። ኦኬ፣ ከቁርአናቸው ከሐዲሳታቸው ላይ ነው የተገኘው። መምህራኖቻቸው ሊቃውንቱ፣ የእስልምና ሊቃውንት የተረጎሙትን ትርጓሜ እሱን ተከትለው ነው ሲናገሩ ወይ ደግሞ ሲለጥፉ የምሰማው የማየውም ማለት ነው። ስለዚህ እነኚህ በመጅሊሱ አንድ ነገር ሳይል የነፍስ ግድያን ለማድረግ የሚሯሯጡ የእስልምና ሃይማኖት ተከታይ የሆኑትን ሰዎች፣ የእስልምና ሃይማኖት መሪዎች የሆናችሁ ሰዎች አስታክሱ፣ እነሱን አስታክሱ። መጀመሪያ ማለት ነው አስታክሱ። ወደ ህግ ከተባለ ህግ ለእናንተ ብቻ የሚፈርድ የኢትዮጵያ ህግ መንግስት የለም። ኦኬ፣ እኛም ኢትዮጵያውያንም ጭምር የምንዳኝበት፣ ክርስቲያኑ የትኛውም ክርስቲያን የሚዳኝበት ህግ አለ ማለት ነው። በህግ አግባብ ከተባለ ሁሉም ነው በህግ የሚሆነው። ስለዚህ አስቀድመው ሲናገሩ የነበሩ፣ አስቀድመው ሲሳደቡ የነበሩ፣ በእግዚአብሔር ላይ ጸያፍን ነገር ሲሳደቡ የነበሩ የእናንተው እንደውም ኡስታዞች ሁሉ ጭምር ናቸው። ስለዚህ ቦርደር ዝጉ፣ በዛ ውጡ ምናምን ነገር ብለው የሚሉ ሰዎችን እነሱ አይደሉም ትእዛዝ የሚሰጡት። እነሱ አይደሉም ለኢትዮጵያ ጸጥታ አካላት፣ ለመከላከያ ሰራዊትም፣ ለፌዴራል ፖሊስም፣ ለደህንነት ክፍልም ኃላፊ እነሱ አይደሉም ትእዛዝ የሚሰጡት። አንድ የጠገበ ኦርቶዶክሳዊ ግለሰብ ወይ የጠገበ የጴንጤ ግለሰብ ወይ አንድ የጠገበ የእስላም ግለሰብ ተነስቶ ለኢትዮጵያ ጸጥታ አካላት ትእዛዝ ሰጥቶ እንትና የሚባለውን ሰውዬ ያዙ፣ እንዳይወጣ ቆልፉ፣ ዘጋጉ ምናምን ነገር አይችልም። ስለዚህ ምንድነው ማድረግ ያለባችሁ? እንደውም ክርስቲያን ወገኖች ቪዲዮ ሰብስቡ፣ ቪዲዮቸውን ያዙ። የምታገኟቸውን ከዩቲዩብም ላይ ዳውንሎድ አድርጋችሁ በትክክል ያን ክፍል ማን እንደተናገረ ቪዲዮ ሰብስቡና ያዙ። ኦኬ፣ በመሳደብ ከሆነ እነሱ ናቸው እንደዚህ ሲያደርጉ የነበሩት ማለት ነው።
እና እሳቱን የቆሰቆሱት ራሳቸው ናቸው ሶሻል ሚዲያ ላይ። የኛዎቹን በክርስትና አቅጣጫም ላይ ደግሞ እንደዚህ አላስፈላጊ ነገር ሲታይ ቁርአን ላይ የሌለ ሲታይ ሐዲሳት ላይ የሌለ ነገር የተናገረ አገልጋይ ካለ በእውነት ልንመክረው ልንገስጸው፣ በአባቶችም ሊመከር ሊገሰጽም፣ ካልሆነም ደግሞ በሕግ ሊጠይቅ ይገባል። ያልተጻፈ ነገር ተናግሮ ከሆነ እስከሚገባን ግን ወንድሞቻችን ለዚህ ነገር በጣም ጨዋዎች ናቸው እና ይሄን ነው ብለን የምንለው። በጽሁፍ የተጻፈ በቪዲዮ የተያዘ ቪዲዮዎችን ያዙ ማለት ኪፕ አድርጋችሁ አስቀምጡት እና ይሄን ነው ብለን የምንለው። እግዚአብሔር አምላክ ይስጥልን። አይ ቲንክ ከላይ ያሉት ከመጅሊሱ አካባቢ ላይ ያሉ ሰዎች አባቶች የተባሉት በእስልምና ትልልቆቹ እንደዚህ እንዳንዳንዶቹ ሲናገሩ አልሰማንም እና ግን እነሱም ደግሞ የሚሰጡትን ነገር እንሰማለን። ሰላም ለምድራችን ለህዝባችን። ኦኬ ወንድሞቻችንን ለመግደል እጃችሁ ያነሳችሁ ሰዎች መጽሐፎቻችሁን ለማንሳት እጃችሁን ዘርጉና መጽሐፍቶቻችሁን አንብቡና ተማሩና ኑና ከክርስቲያን ወገኖች ጋር እውቀትን በእውቀት ሞግት። 21ኛው መቶ ክፍለ ዘመን ላይ ኢትዮጵያውያንን ከምድራቸው አንተ አምላካችንን እየተሳደብክ ያንተን መጽሐፍ ግን አንስተው ሲናገሩ እገላለሁ ቦርደር ዝጉ የሚባል ነገር የለም ብራዘር፣ የለም አልኩ። አታስበው፣ የለም። እንደዚህ አይነት ቀልድ አቁም ብራዘር። ይህን ብለህ የተናገርከው ሰውዬ በጣም ስርዓት ሊኖር ይገባል። በዛን ቀን ቀመህ መርቀነህ ከሆነ የተናገርከው እንግዲህ ከሚርቃና ስትነቃ ወደ ማስተዋል መተን ልታደርግ እንደምችል አስባለሁ። እውቀትን በእውቀት ሞግት። እውቀት በእውቀት ነው የሚገደለው። ትምህርት በትምህርት ነው የሚገደለው እንጂ በእውቀት የሞገተህን ሰውዬ በእውቀት መሞገት ሲያቅትህ፣ በእውቀት መልስ መስጠት ሲያቅትህ አንገቱን በጥሳችሁ ጣሉት ምናምን ነገር። እንዴ አንተ እንትን ጭዳ ዶሮ አረከው እንዴ የሰው አንገት የምትበጥሰው? ነፍስን እኮ የፈጠረ እግዚአብሔር ነው። የክርስቲያኖች እጅ በአንተ እጅ ላይ እንዲጠፋ እግዚአብሔር ካልፈቀደ በስተቀር አትችልም። የእስላሙም ነፍስ በክርስቲያኖች እንዲጠፋ እግዚአብሔር ካልፈቀደ በስተቀር አይችልም። እኛ አምላካችን እግዚአብሔር ሰውን እንድንገድል አያስተምረንም። ጌታችን መድኃኒታችን ኢየሱስ ክርስቶስ እና ይህን ነው ብለን የምንለው። እግዚአብሔር አምላክ ይስጥልን፣ ጸጋ ይብዛላችሁ ወገኖች። ሁላችሁንም በጣም ነው የማመሰግነው። በጌታችን በኢየሱስ ክርስቶስ ስም ጸጋና ሰላም ከሁላችሁ ጋር ይሁን። ሰላም ሁኑ። ማታ እንገናኛለን ዳንኤ ቤት ምናምን ነገር ማለት ነው። ጸጋ ይብዛላችሁ። በዚህ ጉዳይ ላይ የወንጌል አማኞችና ኦርቶዶክሳውያን ካቶሊካውያን በአንድ እጅ ሆነን ነው። ምክንያቱም ኢየሱስ ክርስቶስ ቅድም ዳንኤ እየተናገረ ነበር። ይሄ ለይቶ ነጥሎ መምታት የሚባል ነገር ማለት ነው። አንዳንድ በስሜት የምንናገራቸው ነገሮች ማስተካከል አለብን። እሺ የእናንተና የእኛ ኢየሱስ የተለያየ ነው ምናምን ነገር እያልን ወጥቶ አንዳንድ ሰዎች ግልብ የሚናገሩ ማለት ነው። መታረም ነው ያለበት። አንዱ ከቅድስት ድንግል ማርያም የተወለደው ቤተልሔም ይሁዳ የዛሬ 2017 እንደ ኢትዮጵያውያን አቆጣጠር ከድንግል የተወለደውን የዓለም መድኃኒት ኢየሱስ ክርስቶስን አይደል እንደምናመልከው አምላካችን። በአንዳንድ ትምህርቶች ጉዳይ ላይ በአንዳንድ ተርሚኖሎጂዎች ላይ ባያግባባንም እንኳን አላግባባንም ማለት ግን ኢየሱስ ክርስቶስ አምላክ ሰው አይደለም ማለት ግን አይደለም። ማን ነው መረጃ ላይ ብሎ የሚለው? አይ በቃ ይብቃን ወንድሞቼ። አይ አንደኛ አላውቅም፣ ይቅርታ አድርግልኝ። ስለዚህ ወገኖች ያ ምንድነው ጥቁሩና ነጩ ቀዩ በሬ ምናምን ነገር ብሎ ከጅቡ ጋር የተባለው አይነት ታሪክ ነው የሚያስታውሰኝ። እና በዚህ ጉዳይ ላይ የወንጌል አማኞች ወንድሞች እና እህቶች በዓለም ዙሪያ ያላችሁ ወንድሞቼ እና እህቶቼ በክርስቶስ ኢየሱስ ጉዳይ በአምላካችን በእግዚአብሔር በአብ በወልድ በመንፈስ ቅዱስ ጉዳይ በመጽሐፍ ቅዱስ ጉዳይ ድርድር የሚባል ነገር የለም። ኦኬ በክርስትና አስተምሮት ጉዳይ ኦርቶዶክሳውያን ይሻሉናል እንኳን ብሎ የሚለውን ቃል እንኳን ቀጥታ አልጠቀመው። ምን ይሻሉናል እንዴ? እነሱ የሚያምኑትን አምላክ እኮ ነው እኛም የምናምነው።
ራሱ ለንጽጽር ለውድድር እንኳን አታቀርበው ከእስልምና ጋር ማለት ነው። በትምህርት ጉዳይ በእምነት ጉዳይ ማለት ነው። እግዚአብሔር ለዘላለም ስሙ ይባረክ። ስለዚህ ይህን ስራ ነው የምንቀጥለው። ስለዚህ ቤት ከፍተው እንደዚህ የሚያወሩ ኦርቶዶክሳውያን በዚህ በእስልምና አቅጣጫ ላይ የሚያወሩት አካባቢ ላይ ከሰማችሁ ሂዱና ሼር ኮፒ ሊንክ አድርጉላቸው። ወንጌላውያን አማኞች በእውነት ከእስላሞች ጋር እንትን የሚሉ ከሆነ ኮፒ ሊንክ ሼር ታብ አድርጉላቸውና ከሰማችሁም ስሙ፣ ካልሰማችሁም ከሄዳችሁ እንኳን ታብ ኮፒ ሊንክ ሼር አድርጉላቸው። ስለዚህ አብረን መቆም ያለብን። ጸጋና ሰላም ከሁላችሁ ጋር ይሁን። በጌታችን በኢየሱስ ክርስቶስም ተባረኩ። ሰላሙ ነው።